ሰላም ጤና ይስጥልን ወደ ተመልካቾቻችን እንደምንሰነበታችሁ ይህ ሳምንታዊው አገልጋይ ፕሮግራም ነው። አገልጋይ ፕሮግራም የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው ፕሮግራም ነው። በከተማችን የሚገኙ የሴክተር ተቋማት የስራ ኃላፊዎች መጥተው ስለ ስራዎቻቸው በቀጥታ ስርጭት ከእናንተ ከአድማጭ ተመልካቾች ጋር የሚገናኙበት እዚህ ከኛ ጋር ጥያቄዎች የሚቀርቡላቸው ምላሽና ማብራሪያ የሚሰጡበት ፕሮግራም ነው። እንደተለመደው በሰዓታችን ተገናኝተናል። ዛሬ የምንቆይበት ተቋም በከተማ አስተዳደሩ በተለይም ከማህበረሰቡ ጋር ጥብቅ ቁርኝት ያለው ተቋም ነው። በአዋጅ ቁጥር 84/2016 ደግሞ ወደ 9 የሚጠጉ ተልእኮች ተሰጥቶታል። ይህ ተቋም የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ነው። ይህ ተቋም ለመሆኑ በአዋጅ ምን ስልጣን ሰጥቷል የሚለውን የተወሰኑ ነጥቦችን እንመልከት። እንግዲህ በከተማ አስተዳደሩ የወሳኝ ኩነት ምዝገባን በበላይነት የመምራት የማስተባበር የመመዘገብ የመቆጣጠር ስልጣን ይወስዳል። የነዋሪነት የመታወቂያና ሌሎች ነዋሪዎች አገልግሎት ይሰጣል። የክብር መዝገቦች ዝግጅትና ስርጭት የመረጃ አጠቃቀም ስርዓትን እንዲሁም ሌሎችን ተግባራት ይከውናል። የወሳኝ ኩነት ምዝገባ አስፈላጊነት አስመልክቶ የተለያዩ ዘዴዎችን በመጠቀም ግንዛቤ መፍጠር ወይም እንዲፈጠር የማድረግ የወሳኝ ኩነት ምዝገባ የጥራት ሽፋን ደረጃን ለመገምገም ለመቆጣጠር የሚያስችል ጥናት የማካሄድ በወሳኝ ኩነት ምዝገባ ብሔራዊ መታወቂያ አዋጅ መሰረት የተሰበሰቡ መረጃዎችን አግባብ ላለው የፌዴራል አካል በወቅቱ የማስተላለፍ በቴክኖሎጂ በመታገዝ የዲሞግራፊና የባዮሜትሪክስ የሰዎች መረጃ ይመዘግባል፣ አገልግሎት ይሰጣል፣ ያስተዳድራል፣ ይቆጣጠራል። እንዲሁም ደግሞ የዲጂታል አገልግሎት በከተማዋ ለውጥ ለማሳለጥ የግለሰብ መረጃ መብት በጠበቀ መልኩ የተመዝጋቢዎች መረጃ እንዳስፈላጊነት ለተቋማት የጋራ ደህንነት ያስጠብቃል የሚሉም ስልጣን ተሰጥቶታል። እነዚህንና መሰል ኃላፊነትን የወሰደው የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ ዛሬ ምሽቱን ከኛ ጋር ቆይታ ያደርጋል። በልደትና ሞት ሰርተፍኬት በመታወቂያ አገልግሎት እንዲሁም በሌሎች ጉዳዮች ላይ ከዚህ ተቋም ጋር ብዙ ትስስር አለንና ሃሎ ብላችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። የተቋሙ ዋና ዳይሬክተር አቶ ዮሴፍ ንጉሴ ምሽቱን ከኛ ጋር ያሳልፋሉ። አብራችሁ እንድትሆኑ ጋብዙ ናችሁ። አቶ ዮሴፍ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ምሽቱ እንዴት ነው? መልካም። እንደው የዛሬ ቆይታችን ተቋሙ እንደሚታወቅ የሲቪል ምዝገባ ነዋሪዎች አገልግሎት ወሳኝ ኩነት ተቋም ከእያንዳንዱ ማህበረሰብ ከነዋሪው ጋር ቀጥታ ትስስር ያለው ነው። አሁን ደግሞ ይበልጥ ያንዳንዳችን እንቅስቃሴ በተለይ እዚህ ዲጂታል ዘመን እንደመሆኑ መጠን ፋይላችን ከናንተ ጋር ትስስር ያለው መሆኑ ለማህበረሰቡ ቅርብ የሆነ ነው። በርካታ ደንበኞች በየቀኑ የሚመጡበት ተቋም ነውና ከማህበረሰቡ ጋር የተሰራጨ ተቋም ነው። ይህን ተቋም በተለይ ባለፉት 4-5 ዓመታት መስተካከል አለበት፣ የህብረተሰቡን የአገልግሎት ፍላጎት ማርካት አለበት፣ አገልግሎት ጥራት ማሻሻል አለበት በሚል በከተማ አስተዳደሩ ሰፊ ስራ ሲሰራ ነበርና ምን ውጤት ተገኘበት? እንደታለመው የሲቪል ምዝገባና ነዋሪዎች አገልግሎት የነዋሪዎችን እርካታ በምን ያህል መጠን ጨምሯል ቢለውን የመነሻ ሀሳብ እናርገው። መልካም አመሰግናለሁ። ያው የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በአዋጅ የተሰጡትን ስራ እየከወነ ነው ያለው። አሁንም መከወኑን ይቀጥላል። ባለፉት 3 ዓመታት በልዩ ሁኔታ አገልግሎት ላይ በገጠመው ችግር መነሻነት 5 ጉዳዮችን መነሻ አድርጎ ተቋሙን ሪፎርም ማድረግ ጀምሮ አሁንም ያልተቋረጠ አሁንም ያላለቀ የሪፎርም ስራዎችን ይዞ እየቀጠለ ነው ያለው ማለት ነው። እነዚህን ስናይ አንዱ በሪፎርም ውስጥ መታየት አለባቸው ተብሎ እንደ ተቋም የተያዙት ከቴክኖሎጂ ጋር ተያይዞ አንዱ ዋነኛው አጀንዳችን ነበር። ከዛ ውጪ ከአሰራር ጋር ትልቁና ወሳኝ ሶስተኛው ከአደረጃጀት አንፃር እሱም በትክክል አደረጃጀቱ መስተካከል ያለባቸው የህግ ክፍል አልነበረውም። የህግ ክፍል ዝርዝሩን በኋላ በደንብ ሄደን እንሄድበታለን ብዬ አስባለሁ። አራተኛው የሰው ኃይል አቅም ግንባታ ጋር ተያይዞ ይሄንን በተጨማሪ አራተኛው አጀንዳ አድርጓል። ሌላው ምቹ የስራ ቦታዎችን መነሻ አድርጎ እነዚህ ላይ በጣም ሰፊ ችግሮች እንደተቋም ገጥመው ነበር። እነዚህ ችግሮች መፈታት ስላለባቸው እነዚህን ችግሮች ይዞ ለባለፉት 3 ዓመታት ሪፎርም ሲያደርግ ነው የነበረው። ከነዚህ አንፃር ያለቁ ሪፎርም አያልቅም፣ ቀጣይነት አለው። ነገር ግን ብዙ ለውጥ ያመጣንባቸው ሁኔታዎች አሉ። ከነዚህ አንፃር አሁንም ደግሞ የሚቀሩ ነገሮች አሉ። ህብረተሰባችንም ሊያውቅ ይገባል ብዬ የማስበው አንዱ የሚቀረን ወደሚቀሩት ጉዳይ መጣላ አቋርጣት መልካም እሺ አሰራር ቴክኖሎጂና የሰው ኃይል ስምሪት ብለውኛል። እስኪ እዚህ ላይ እናተኩር። አሰራራችሁ ምን ስለተቀየረ ምን ውጤት ተገኘበት? የቴክኖሎጂ ለውጣችሁ አገልግሎቱን በጥራት ከብልሹ አሰራር በማስቀረት የነዋሪዎችን ፍላጎት በፍጥነት ከመመለስ አንፃር
ምን አመጣ አደረጃጀቱስ እንዳሉት የሰው ኃይል ጉዳታችሁ በማስተካከል እስከ ወረዳ ያለው መዋቅራችሁ ተጨማሪ ደግሞ ክላስተሮችን ተከትሎ የማህበረሰቡን ፍላጎት ምን ያህል ደረጃ ያረካ ነው? ከአሰራር አንፃር ባለፉት ጊዜያት የነበረው ግልጽ የሆነ የህትመት ስርጭት አሰራር አልነበረው እውነት ለመናገር ከዚህ አንፃር መመሪያ ቁጥር 1 የህትመት ስርጭት ሂደቱን በትክክል ሪፎርም ማድረግ አስፈላጊ ስለነበር ህትመቶች ከዚህ በፊት እንደምታውቁት ወደ 20 ሚሊዮን የሚሆኑ ህትመቶችን የማስወገድ ስራ ሰርተናል። ምክንያቱም ህትመቶቹ ታተሙ በየቤቱ ነው የነበረው። ስለዚህ ከዚህ አንፃር እነዛ ህትመቶች እንደተፈለገ የፈለገው ሰው ጽፎበት ነበር የሚሰጠውና ይሄን ስርዓት የማስያዝ ስራ አንዱ በአሰራር የተፈታው አንዱ ትልቁ ነገር ይሄ ነው። ከዛ ውጪ ግልጽ የሆነ መመሪያ ቴክኖሎጂን የሚደግፍ መመሪያ አልነበረም። በዚህ መሰረት መመሪያ 145 2015 በጀት ዓመት ላይ ይሄ መመሪያ እንደ አዲስ ማውጣት አሰራር ግልጽና ህብረተሰቡ አገልግሎት ሊያገኝበት የሚችል ግልጽና ፍታዊ ህብረተሰቡ ደግሞ በቴክኖሎጂ አገልግሎት ሊያገኝ የሚችልበትን ሂደት ሊያመቻች የሚችል መመሪያ 145ን በተጨማሪ አውጥተናል። ከአሰራር ጋር ነው። ከአደረጃጀት አንፃር ስናይ በአደረጃጀት ደረጃ እውነት ለመናገር በአንድ ማዕከል ላይ ብቻ የመረጃ ማረጋገጥ ስራ ሲከናወን ነበር። በአንድ ቅርንጫፍ ብቻ ማለት ነው። ስለዚህ ይሄ እስከ 1000 ሰው በቀን ወረፋ ይዞ የማይደርሰው አገልግሎቱ የማይደርሰው ለነገ የሚያድርበት ግለሰቦች ነበሩ፣ ተገልጋዮች ነበሩ። ይሄ በጣም ትልቅ ችግር ነበር ህብረተሰቡ ላይ። ስለዚህ አሁን ላይ ግን 3 ቅርንጫፎችን ከፍተናል። እነዛም የ3 ክፍለ ከተሞችን ለየብቻ በነገራችን ላይ ግልጽ እንዲሆን ፈልጋለሁ። የት ቦታ ነው የተከፈቱት? መልካም የትኞቹ ክፍለ ከተሞች አካታል የሚለው ነገር እዚህ ጋር መረጃ ነው። አንዱ የመገናኛ ቅርንጫፍ አለ። የመገናኛ ቅርንጫፍ ቦሌ፣ ለሚኩራና የካ መሀል መገናኛ ላይ የነበረ ነው ማለት ነው። አሁን ላይ መሶብ ስለመጣ ወደ መሶብ ሄዷል። አገልግሎቱን ወደዛ እዛው ጋር ስለሆነ የማረሰነድ ማረጋገጥ ስራ አድርገናል። ነገር ግን በሪፎርም ውስጥ መገናኛ ላይ 3 ክፍለ ከተሞች ነበሩ። ከዛ ውጪ ንፋስ ስልክ አቃቂና ኮልፌን ደግሞ መሀል ንፋስ ስልክ ላይ መብራት ላይ ቅርንጫፍ ተከፍቶ እዛ አገልግሎት እየተሰጠ ነው። አሁንም መብራት ከፍ ብሎ ነው ያለው። እዛ ቦታ ላይ አሁንም አገልግሎት እየተሰጠ ነው ያለው። ቀጣይነት ያለው ነው ይሄ። ስለዚህ 3 ክፍለ ከተሞች እነዚህ ናቸው። በፊት አቃቂ የነበረ ሰው ወደ ማዕከል መጥቶ ማለት አዲሱ ገበያ ሸገር መናፈሻ ግቢ ውስጥ ነው ቢሮአችን ያለው። እዛ ድረስ መጥቶ ነበር ሰነድ የማረጋገጥ ስለሚከናወነው። ስለዚህ ይሄን አስቀርቷል አደረጃጀቱ ማለት ነው። ስለዚህ ህብረተሰቡ ወደሚቀርበው ሄዶ አገልግሎት ሊያገኝ የሚችልበት አቶ ዮሴፍ ካክሮት ጋር ስልክ ስላለ ስልክ እንቀበልና እንመለሳለን። ሄሎ ጤና ይስጥልኝ። እንዴት አመሹ? እግዚአብሔር ይመስገን። ሰላም አመሹ? ይመስገን። ማን እንበል? ከየት ነው? ከንፋስ ስልክ ላስታ ወረዳ 2። ማን እንበል? ስሞትን? ግርማ። ጥያቄዎት ምንድነው አቶ ግርማ? ጥያቄያችን በተመለከተ እሺ የመጀመሪያው ዲጂታል መታወቂያ ሲወጣ ሁሉም የአዲስ አበባ ከተማ አስተዳደር ሲቪል ሰራተኛ መታወቂያ አሻራ ሰጥቶ እንዲያወጣ ተደርጎ ነበር። አሁን ግን ደግሞ በቅርብ አንድ ሰራተኛ መታወቂያውን ሊጠፋበት ይችላል። እሺ አገልግሎት ሰዓቱን ሊያልፍ ይችላል። ግልጋሎት አያገኝም የቤት ቁጥር ከሌለው የሚል ምላሽ ነው እየተሰጠ ያለው። ስለዚህ ይህ በምን መልክ ነው መስተናገድ ያለበት? መጀመሪያ ለምን ተሰጠ? አሁንስ ለምን ታገደ? አመሰግናለሁ። ጥያቄ ጨርሻለሁ። ስለደወሉ ከልብ ነው እናመሰግን። ምላሽ ተጠበታል። አብሮን ይቆዩ። እሺ ይቀጥሉ አቶ ዮሴፍ። መልካም ከምላሹ የተነሳነበትን ጨርሰና ወደ እንመጣለን። ስለዚህ ከአደረጃጀት አንፃር ቅድም እንዳልኩት አደረጃጀቱ እነዚህ ቅርንጫፎች ተከፍተዋል። እነዚህ አገልግሎቶች እየተሰጠባቸው ነው ያለው። ይሄ ደግሞ የአንድ ቦታ የተከማቸውን የተገልጋይ ብዛት ያስተካከለ ይሆናል ማለት ነው። እሱ ብቻ ሳይሆን ሰው ወደሚቀርበው የትራንስፖርት የሚያወጣውን ተጨማሪ የሚያወጣውን ይቀንሳል ማለት ነው። ሶስተኛው እናንተ ጋር ማለት ነው። ሶስተኛው ማዕከል ላይ አራዳ ክፍለ ከተማ ማዕከል ስለሆነ ማለት ነው። ጉለሌ፣ አዲስ ከተማና ልደታ እነዚህ ክፍለ ከተሞች
እዛው ይቀርባቸዋል በወደሚቆርባቸው ሄዶ አገልግሎቱን ያገኛሉ ማለት የሰድን ማረጋገጥ ስለዚህ በዚህ መንገድ ነው አገልግሎቱ ይሄን የህብረተሰቡን እንግልት የነበረውን የህብረተሰብ እንግልት ተፈቷል የነበረውን የሌብነት አስተሳሰብ ቀርፏል ሙሉ በሙሉ ምክንያቱም አሰራሩ ግልጽ ሆኗል ማለት ነው አሁንም የቆመ ነገር ባይኖርም ነገር ግን በፊት ከነበረው አንፃር ሲታይ ተቋሙ አንድ እርምጃ ብዙ ነገሮችን የችግሮችን የፈታ የተገልጋዩን ችግር የፈታ ነው ማለት ነው ለዚህ ነገሮች ሌላ ጥያቄ ላንሳ ሚያዝ ስለሆነ ማለት ነው እንግዲህ በተቋሙ የሚሰጡ አገልግሎቶች በተቀመጠው ስታንዳርድ ምን ያክል እየተሰጡ ነው የሚለው እናንተ ግምገማ ምንድነው ከስታንዳርድ አንፃር አገልግሎቱ እየተሰጠ ነው ብለን እናምናለን ነገር ግን ስታንዳርድን ደግሞ ስናስቀምጥ አንዳንድ አገልግሎቶች ከስታንዳርድ ውጪ የሚወጡ በችግር ምክንያት አሉ ማለት ነው ከነዚህ አንፃር አንዱና ትልቁ ነገር የዲጂታል መታወቂያ አገልግሎት ነው ዲጂታል መታወቂያ አገልግሎት በ5 ቀን ውስጥ ይደርሳል ብለን ነበር ያስቀመጥ ነው ይሄ ግን እየሆነ አይደለም ይሄ ምክንያት ስላለው ምክንያቱ አንድ የዚህ የዲጂታል መታወቂያ ህትመት ጉዳይ ያለው የገበያ ሁኔታ ይወስናል ያ ማለት ማሽኖች አሉ እኛ የምንጠቀምባቸው መታወቂያውን የምናትምባቸው ማሽኖች አሉ እነዚህ ማሽኖች ደግሞ የሚጠቀሟቸው እቃዎች አሉ ላሚኔሽን የሚባላል ሪቫን የሚባላል ቀለሞች እነዚህ ከውጪ ነው የሚመጡት ከዚህ አንፃር ነጋዴዎች ብዙ ጊዜ ከባለፈው አሁን ከሚያዚያ 2017 ጀምሮ መታወቂያዎች በክፍለ ከተማ ላይ ዲሴንትራላይዝ ተደርጎ ሲታተም ነው የነበረው እሱ እየታተመ አይደለም አውትሶርስ አድርገን ያ ማለት ወደ ውጪ አውጥተን ሌላ ተቋም ላይ ነው መታወቂያው እየታተመ ያለው በማከለ የትኛው ለዋጋ አንፃር በእኛው በውስጥ ማተም ይሻላል በውጭ ማተም ይሻላል አቶ ዮሴፍ እዚህ ላይ ከዋጋ አንፃር ሳይሆን እቃው ሊገኝ አልቻለም የላሚኔሽን የሚባል አለ መታወቂያው ከታተመ በኋላ ላሚኔት መደረግ አለበት ምክንያቱም ላሚኔት ካልተደረገ ያ መታወቂያ ይለቃል ስለሚለቅ ያ መታወቂያ ምን መደረግ አለበት ማለት ላሚኔት መደረግ አለበት ያንን ላሚኔሽን ደግሞ ጨረታ አሸንፎ ሊያስገባ የነበረው ነጋዴ ሳያስገባ ቀርቷል ሊያስገባም አልቻለም ኦሬዲ በክስ ሂደት ላይ ነው ያለው የነበረው የገበያ ሁኔታ በጨረታ ካሸነፍኩበት በላይ ሆኖብኛል በሚል ሊያስገባልን አልቻለም ከዛ በኋላ ድጋሚ ሌላ ጨረታ ወጥቷል ክፍለ ከተሞችስ እንዲያትሙ ከተደረገ በኋላ አንድ ክፍለ ከተሞች ማተሚያ ማሽን አልነበራቸውም እስከ ቅርብ ጊዜ ድረስ በዚህ ምክንያቱም የህትመት ሁኔታ ሲዘጋይ ቆይቷል በነገራችን ላይ ጥያቄ መልሱልኛል ስልክ ስላለ ስልክ እንቀበል መልካም ሄሎ ሄሎ ጤና ይስጥልኝ ጤና ይስጥልኝ ማን እንበል ከየት ነው ሚሊዮን እባላለሁ ከአራዳ ወረዳ አቶ ሚሊዮን ጥያቄዎት ምንድነው ጥያቄ ዲጂታል መታወቂያ ለልጆችና ለባለቤቴ ለማውጣት እሺ ነሐሴ 8 ቀን 600 ብር በቴሌ ብር ነበር እሺ ይሄን ከፍዬ ባለቤቴ መስከረም 10 አካባቢ ቴክስት ደርሷት ወሰደች እሺ የልጆቼ ግን ነሐሴ 8 የከፈልኩት ዛሬ ራሱ ወረዳ ሄጄ ብጠይቅ አልመጣልንም ይሄንን አራታ ያሸነፈው ፖስታ ቤት ነው ፖስታ ቤት እያዘበራረቀ በትክክል ፕሪንት አርጎ አይልክልንም እኛ ምን እናድርግ የሚል ምላሽ ነው የተሰጠኝ የዚህ የቀበሌ መታወቂያ ዲጂታል መታወቂያ ዲጂታል የቀበሌ መታወቂያ ይሄ እንዴት ነው አሁን ዲጂታል እንኳን ቴሌ የሚሰጠን ፋይዳ ናሽናል አይዲ በሳምንት ነው የሚደርሰው ይሄ እንግዲህ ኦልሞስት አሁን 3 ወር ሊሆን ይሄ ተገቢ ነው ወይ ያሸነፈው ድርጅት አይጠየቅም ወይ በአግባቡ ፕሪንት አርጎ ካልሰጠ ለከፈልነው ገንዘብ አገልግሎት በተገቢው ጊዜ ማግኘት አለበት በያስባለውና ይሄ እንዴት ያውጣል አላዝ መልካም ስለደወሉ ከልብ እናመሰግናል አሁን የን ጥያቄ መልሳሉ አየይዘው ይቀጥሉ አቶ ሚሊዮን ጥያቄ በደጋም ስለሚመሳሰል ይቀጥሉበት እርግጠኛው የምናገረው የአቶ ሚሊዮን ጥያቄ የዲጂታል መታወቂያ ነው ሁለት አይነት መታወቂያዎች አሁን ከተማ ውስጥ ህብረተሰቡም እንዲረዳ የምፈልገው አንደኛው የነዋሪነት መታወቂያ የሚባለው የቀበሌ ላይ የሚሰጠው በወረዳ የሚሰጠው የኛ ተቋም የሚሰጠው የዲጂታል የነዋሪነት መታወቂያ ይባላል ሁለተኛው የፋይዳ መታወቂያ አለ እሱም ዲጂታል መታወቂያ ይባላል የፋይዳ መታወቂያ ነው እሳቸው ያነሱት ምክንያቱም መታወቂያ ነው የፋይዳ ስራቸው አይደለም ማለት የፋይዳ ነው ከብሩ አንፃር የኛ መታወቂያ 100 ብር ነው ፖስታ ቤት አይታተምም ቴሌም አይታተምም ጨረታም ያሸነፈ አካል የለም ግልጽ ማድረግ ስለሚያስፈልግ ነው ስለዚህ እሳቸው ያነሱት የልጆቼም ስላሉ የተረዳውት
በዛ መልክ ስለሆነ ነው። የነዋሪነት መታወቂያ ከሆነ ማዕከል ነው ወስዶ እያሳተመ ያለው ፖስታ ቤት አይደለም፣ ቴሌ አይደለም። ሙሉ በሙሉ ከሚያዝያ ወር ጀምሮ የነበሩ 300,000 መታወቂያዎችን አትመን ለወረዳ ደርሷል። ተገልጋዮች እየወሰዱ ነው ያሉት። አንድም ሳይቀር 22,000 መታወቂያ ብቻ በቅርብ ጊዜ ከጥቅምት 20 በኋላ ያሉ ወደ 22,000 መታወቂያ ናቸው ህትመት ላይ ያሉት እስከ ነገ ድረስ የሚታተሙት። ከዛ ውጪ ያልታተመ መታወቂያ የለም። የእሳቸው ጥያቄ በዚህ መንገድ ነው ማለት ነው። ምናልባት አቶ ሚሊዮን መስመር ላይ ካሉ ወይም የተካተሉን ከሆነ መልሰው ደውለው የትኛው እንደሆነ ማረጋገጥ ይችላሉ። እያሉን ያሉት በወረዳ የሚገኘው መታወቂያ ነው ወይንስ ፋይዳ ነው ብዬ ጠይቆት ለዛ ነው በፖስታ ቤት ሲሉና በወረዳ ከሆነ እስኪ ያረጋግጡልንና አቶ ዮሴፍ ወደ ኋላ ላይ ምላሽ ይሰጡበታል። መልካም፣ ወደ ሌሎች ጉዳዮች እንለፍ። መልካም። ስለዚህ የዚህ የግብአት እጥረት ችግር ገጥሞናል። አሁን ላይ እንደ ተቋም ይሄ መፈታት አለበት የሚል ስራ እየሰራን ነው። ለመፍታት ስራዎች እየተሰሩ ነው ያሉት። ምክንያቱም ይሄን ግብአት ሁሌ እየገዛን መቀጠል አስቸጋሪ ስለሆነ ማሽኑን መቀየር ግዴታ ሆኗል ማለት ነው እንደ ተቋም። ስለዚህ በዚህ ላይ እንደ ማኔጅመንት ውይይት እያደረግን ያለ ነው። የተቋሙ ኃላፊዎች ውይይት አድርጎ ይሄ መፈታት ስላለበት ማለት ነው። ምክንያቱም ግብአቱ በተደጋጋሚ አሁንም ጨረታ ያሸነፈው ግለሰብ ድጋሚ ሊያስገባ አልቻለም። በዚህ ምክንያት በጣም እየቆየብን ያለው ይሄንን ችግር ለአንዴና ለመጨረሻ ጊዜ በቅርብ ጊዜ ለመፍታት ማሽኑ ሙሉ በሙሉ መቀየር ይኖርበታል የሚል ነገር አምነናል። ከወጪው አንፃር በጣም ብዙ ወጪ ነው እያስወጣን ያለው። እስከ 200 ብር ድረስ እናወጣበታለን። ለተገልጋይ በ100 ነው እያስከፈልን ያለ። መንግስት ብዙ ድጎማዎችን እያደረገ ነው በዚህ ላይ። ስለዚህ ይሄን መቅረፍ የሚቻለው ደግሞ ማሽኑ የሚጠቀማቸውን ላሚኔሽን እና ሪቫን መቀየር ይኖርበታል ብለን እናምናለን። በዚህ ልክ እየተሰራበት ነው። ስለዚህ ስታንዳርድ ጉዳይ ወጥ ያልሆነ በዚህ ምክንያት ነው የዚህ የመታወቂያ ጉዳይ ነው እንጂ ከዛ ውጪ ያሉት አገልግሎቶች በስታንዳርድ እየተሰጡ ነው ያሉት። ምንድነው መሰለው አቶ ዮሴፍ እንዲያብራሩ ስለፈለኩ ነው። እንግዲህ መረጃዎችን ሳይ በእናንተ በኩል 26% የሚሆነው በስታንዳርዱ መሰረት እየሰጣችሁ አገልግሎቶቻችሁን፣ 8% የሚሆነው ከስታንዳርድ በታች ነው የሚል ያስቀምጣል። 66% ደግሞ ከስታንዳርድ በላይ እየሰራን ነው የሚለውና 8% መታወቂያ ብቻ ነው፣ ሌሎች አገልግሎቶች አይጨምርም። መታወቂያና የተለያዩ ጊዜያት ደግሞ ችግሮች ሊገጥሙ ይችላሉ። ከዚህ ከኔትወርክ ከሲስተም ጋር ተያይዞ ሊገጥሙ የሚችሉ ችግሮች ስላሉ ሊሆን የሚችሉት እነዚህ ነገሮች እነዚህ ናቸው 8% ተብሎ የሚቀመጡት። በሲስተም አንዳንድ ወረዳዎች አሁን አገልግሎት ሰው እንደሄደ አግኝቶ አይወጣም። ወረፋዎች አሉ። የተወሰኑ 10 ወረዳዎች የለየናቸው ወረዳዎች አሉ የተገልጋይ ብዛት የሚበዛባቸው። አሁን መሀል ከተማ ላይ ሳይሆን ወደ ዳር ስንወጣ ወደ ቡልቡላ ስንሄድ ቦሌ ወረዳ 12ን ስናይ ሌሎች ወረዳዎችም አሉ። ተገልጋዮቻችንን በደንብ በግልጽ እያነሱልን የነበሩት ለሚኩራ 14 እናቃቸዋለን፣ ለሚኩራ 2 እነዚህ የምንላቸው ወረዳዎች እነዚህ ወረዳዎች በግልጽ ለመናገር የህዝብ ብዛቱ የሌሎች ወረዳዎች 3-4 እጥፍ ናቸው። የኔ ጥያቄ ወደ ኋላ አነሳዋለሁ ብዬ ነው ያመጣሁትን ሀሳብ ነው ወደፊት ያመጡብኝ። የወረዳ 12ን ለምሳሌ ቦሌን ብናይ ከ400,000 ህዝብ ላይ ያለነሰ ነው ያለው። ትክክል። እንደ ሌሎች ወረዳዎች ነው መታየት ያለበት። ከናራዳ ከነጌቆስ እና በህዝብ ቁጥር አንፃር በክፍለ ከተማ ያለው ይበልጣል። መልካም። ስለዚህ በአንድ ማዕከል ብቻ እየተባለ እንደነዚህ አይነት አካባቢዎች ለምሳሌ ነው ሄደን ነበር፣ ወደ ኋላ በቪዲዮ ስለምናመጣው እናያለን። እንደዚህ አይነት በርካታ ህዝብ ቁጥር ያለባቸው አካባቢዎችን በአንድ መዳረሻ ብቻ ማስቀመጥ አገልግሎቱን ጥራትም ፍጥነትም አያጓድልም ወይ? ያጓድላል፣ በትክክል ያጓድላል። ለዚህ ደግሞ ምን አድርገናል? እንደ ተቋም ሌላ ቢሮ ከፍተናል። ቦሌ ወረዳ 12 ላይ 2 ቢሮ ነው ያለን። አሁንም ግን ያልተፈቱ ችግሮች በእኛ በኩል ያሉ ብለን የምናስበው ችግር የሰው ኃይል ችግር ነው። የሰው ኃይል ችግር አሁንም አልፈታንም። የሰው ኃይል ችግር አሁን የምጥጥን ስራ እየሰራን ስለሆነ በቅርቡ እሱን አብረን አያይዘን እየፈታን ያለ ነው። በቅርብ ጊዜ ሙሉ በሙሉ እሱም መፍትሄ ያገኛል እንጂ የቦሌ ወረዳ 12 2 ቢሮዎች ናቸው። የሚያስፈልጉ ግብአቶች ገብቶ ሌላ ቢሮ ተከፍቷል። ቢሮ ውስጥ ገብቶ አገልግሎት የሚሰጥ ባለሙያ ነው የተቸገር ነው እንጂ ለዚህ በቀጣይ መፍትሄ ያገኛል ነው ሰደው ተፈቷል። አሁንም ቢሮውን ተፈተናል፣ ኮምፒውተሮች ተፈቷል። የሚያስፈልጉ ግብአቶች ባለሙያው እስከሌለው ባለሙያ ነው የሚቀረው። ባለሙያ ከላይ ማሽኑ ብቻ ይሰጥ ማለት እዚህ ላይ ያው ፐብሊክ ሰርቪስም ስላለ እነሱም ስለሚያዳምጡ ፐብሊክ ሰርቪስ በዚህ ላይ ያው ፕሮግራሙም በእነሱም የተዘጋጀ ስለሆነ እኛም ከነሱ ጋር እየተነጋገርን ነው። ባለሙያ መጨመር ስላለበት በእነሱ በኩል የሰው ኃይል ተጨምሮ በእኛ በኩል መዘጋጀት ያለበት ነገር በሙሉ ተዘጋጅቷል። ባለሙያ መጨመር ደግሞ በእነሱ በኩል እንደሚያግዙን እርግጠኛ ነኝ። እያገዙንም ስለሆነ ማለት ነው። ስልክ እንቀበል። መልካም። ሄሎ
ሄሎ ጤና ይስጥልኝ። ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን። ማን እንበል? ከየት ነው? ዘሩ እባላለሁ ከዚህ ለሚኩራ ወረዳ። ሄሎ ለሚኩራ? አዎ። ወረዳ ስንት? ወረዳ 9። እሺ ጥያቄዎት ምንድነው አቶ ዘሪሁን? ጥያቄ ከነባር ወረዳ ለሚኩራ የነበሩት በልማት ምክንያት ተነስተው ወረዳ 9 አካባቢ የተነሱ ልጅ መታወቂያ እድሳት አንሰጥም የሚል ብዙ እንግልት እየደረሰ ነው ያለው። በተለይ በዚህ በአመት መስከረም ወር ጀምሮ እድሳትን አገልግሎት አንሰጥም፣ ባለፈው ክረምት ሐምሌ ጀምሮ ማለት ነው። ከዛ ጋር ተያይዞ ምንም አይነት የሰነድ አልባ መታወቂያ እድሳት አንሰጥም ብሎ ፋይሎችን ሁሉ መስጠት ከልክለዋል። በተለይ የወሳኝ ኩነት መዝገባና ወሳኝ ኩነት አካባቢ ያሉት። ስለዚህ ብዙ ህዝብ በተለይ ትምህርት ቤት ለማስመዝገብ እንግልት ደርሶብናል እና ያ ከዚህ አንጻር ለምንድን ነው አጠቃላይ ነው ከሰነድ አልባ ጋር እድሳት እንዳይሰጥ የተደረገው? ይህን በግልጽ ሊናውቅ ይገባል። አሁንም ድረስ ይሄ ጉዳይ አልተፈታም። መልካም ስለደወሉ ከልብ እናመሰግናለን አቶ ዘሪሁን። ይከታተሉ፣ ምላሽ እንሰጣለን። ወደ አቶ ዮሴፍ ቀደም ወደ ተደወለ የመጀመሪያው ስልካችን እንሂድና ከነፋስ ስልክ ላፍቶ ወረዳ 2 አቶ ግርማ የደወሉልን ጥያቄ አለ። የዲጂታል መታወቂያ ሁሉም የመንግስት ሰራተኛዎች እንዲያወጡ ተደረገ በወቅቱ። ነገር ግን አሁን ለማደስ እንፈልግ የቤት ካርታ እንዳንድ መሰረታዊ ሆኖ እየቀረበ ነው ያለውና ለምን እንደዚህ ማድረግ አስፈለገ የሚል ጥያቄ ነው። በነገራችን ላይ ይሄ ጥያቄ በአዲስ ሚዲያ ኔትወርክ የፌስቡክ ገጽም የቀረቡ ጥያቄዎች እንደመሆኑ መጠን ካርታ መጠየቁ ለምን አስፈለገ የሚለው የኛም የተመልካቾቻችንም ጥያቄ ነው። መመለስ ይችላሉ። መልካም። የአንድ ግልጽ መሆን ያለበት ጉዳይ አለ። የነዋሪነት መታወቂያ ማለት አንድ ሰው የመኖሪያ አድራሻውን የምናውቅበት እዚህ ቦታ ነው የሚኖረው፣ የሆነ ጥፋት ቢያጠፋ፣ የሆነ ችግር ቢፈጠር፣ የሆነ አደጋ ቢደርስበት ለግለሰብም ጭምር የሚያገለግል እዚህ ቦታ ነው የሚገኘው የሚለውን ነገር የምናውቅበት የነዋሪነት መታወቂያ። መንገድ ላይ ወርቆ ቢገኝ ያ ሰው በሆነ ችግር መንገድ ላይ ቢወርቅ ተነስቶ ወደ ቤቱ የሚሄድበት ከቤቱ ጋር የሚገናኝበት ማለት ነው ነዋሪነት መታወቂያ ማለት። ከሌሎች ነገሮች ይለያል ማለት ነው። ስለዚህ መታወቂያ 3 ነገሮችን መነሻ አድርጎ ነው የሚሰጠው። አንደኛ የመኖሪያ አድራሻ የግድ ነው። ይሄ የመኖሪያ አድራሻ ደግሞ ምን ያስፈልገዋል? አንደኛ የግል ቤት ከሆነ የግል ቤት ካርታ ያስፈልገዋል። ፋይል ሲከፈት መጀመሪያው ነው የሚከፈትበት አሰራር ያ ስለሆነ። ሁለተኛው የመንግስት ቤቶች አሉ። የመንግስት ከመንግስት ቤት ጋር ውል የፈጸሙበት ውል ያስፈልጋል። ሶስተኛው ሰነድ አልባ የምንለው አለ እንደ አማራጭ ያስቀመጥ ነው። ሰነድ አልባ ደግሞ ምን ያስፈልገዋል? ሰነድ አልባ የተባለው ቦታ ቤት የተሰራበት ህጋዊ ሊሆን ይችላል አይችልም የሚለውን የቅድሙንም ጥያቄ አያይዤ ልመልስ ብዬ ነው ለሚኩራ 10 ላይ። ስለዚህ ምን መሆን አለበት? ሰነድ አልባ ከሆነ መሬት አስተዳደር ይሄ ቤት መብት ይፈጠርለታል ህጋዊ ሊሆን ይችላል ብሎ ሲያስቀምጥ መሬት አስተዳደር ደብዳቤ ይጽፋል በመመሪያው መሰረት። ከዛ በኋላ እሱን ይዘን ከዋና ስራ አስፈጻሚ ደግሞ እነዛ ተገልጋዮች ወረዳይ ላይ ነዋሪ ናቸው ብሎ ሲያስቀምጥ ሲያረጋግጥልን ልክ እንደ ካርታና እንደ ቤት ውል አያይዘን ፋይልን ከፍታለን። እኛ ጋር የተበላሸው አንዱ ትልቁ ነገር ሪፎርም ውስጥ ያየ ነው ችግር ህብረተሰቡም ሊረዳን የሚገባ ብዬ ግልጽ ማድረግ የምፈልገው ከዚህ በፊት ፋይሎች አየር ላይ እየተከፈቱ ነበር። ያ ማለት ማንም በማያውቀው ምንም ቋሚ መኖሪያ አድራሻ ሳይኖረው ፋይል ይከፈታል፣ ተከራይ ተብሎ ይጻፍበታል ወይ የሆነ ነገር ተብሎ ይጻፍበትና ፋይል ብቻ ይከፈትለታል። መሸኛ ውስጡ የለም፣ ምንም መረጃ የለውም። መታወቂያ ግን በእጁ ላይ አለ። ስለዚህ ይሄን መታወቂያ ማን ነው የሰጠው? እንዴት ነው የተሰጠው? መቼ ነው የተሰጠው? ማን ነው ይሄ ሰው ብለን ልናቅ የምንችልበት ሂደት አልነበረ። ስለዚህ ይሄንን አሰራር ማስያዝ ግዴታ ስለነበር 3ቱ የፋይል አከፋፈት ሂደቶች ግልጽ መሆን አለባቸው ብለን አስቀምጠናል። ስለዚህ የማንኛውም ሰው የነዋሪነት መታወቂያ አለኝ ካለ ቋሚ የመኖሪያ አድራሻ አለው ማለት ነው። ስለዚህ ቋሚ የመኖሪያ አድራሻውን ያሳያል። ለምሳሌ አብረው እንደሚመልሱት ተከራዮቹንስ እንዴት ነው እያስተናገዳቸው ያላችሁት? በሰው ቤት ተከራይተው አንዳንድ ልበቀና የሆኑ አከራዮች ይፈቅዱላቸዋል። ሲፈቅዱላቸው ይፈቅዱላቸዋል። የሚሆነውም እሱ ስለሆነ ምክንያቱም በሰው ቤት ቁጥር ተጽፎ አይሰጥም። ሰው ግለሰቡ ሲፈቅድ ነው የሚሰጠው። ስለዚህ
ግለሰቡ በኔ ቤት መታወቂያ ይወጣለት ብሎ ሲፈርምለት ግዴታ ፎርም ሲሞላለት ነው እኛ መንፈቅደው ስለዚህ እነዚህ ሶስቱ ናቸው መሰረታዊ የመታወቂያ አሰጣጥ ሂደት እሺ በቀጣይም በኋላ መጣበታለሁ እንጂ በቀጣይም የምናለማው ሲስተም በዚህ ላይ የተመሰረተ ነው ቋሚ አድራሻ ሳይኖረው የነዋሪነት መታወቂያ ሊኖረው አይችልም ቋሚ አድራሻ ያለው ሰው ጋር ተጠግቶ ማውጣት ይችላል ያ አሰራር ስላለ ስለዚህ ይሄ በግልጽ መታወቅ ስላለበት ካርታ የሌላቸውን ከዚህ በፊት ካርታ የሌላቸው አየር ላይ የተሰጡ መታወቂያዎችን ወደ ስርዓት ማስገባት ስላለበት ዲጂታል ማለት ሲስተም ላይ ያለ ይሄ ግለሰብ መታወቂያ ሲታደስለት ሲስተም ላይ ታይቶ እንደፈለገ ማደስ እንዲችል ነው ያ ስለሆነ ይሄ ቋሚ አድራሻ መኖር ስላለበት ይሄ መታወቂያ ከዚህ በፊት ፋይል ላይ ምንም ከሌለ ሰነድ አልባ ከሆነ ከመሬት አስተዳደር የወረዳ መሬት አስተዳደር ይጽፍላቸዋል ደብዳቤ እሱ ደብዳቤ ከተጻፈ በኋላ አገልግሎት ያገኙ ነው የነበረው ነገር ግን አሁን ላይ መሬት አስተዳደር ወረዳ ላይ ታጥፏል እንደምናውቀው ይሄ በግልጽ ሁሉም ስለሚያውቅ ወደ ክፍለ ከተማ ሄዷል አገልግሎቱ ስለዚህ ክፍለ ከተማ ላይ አገልግሎት እስኪጀመር ድረስ በእኛ በኩል በእጃቸው ላይ የነበረው መታወቂያ ቅድም እንዳሉት ተገልጋያችን ግልጽ እንዲሆንላቸው ደብዳቤ አወርደናል እንዲተፈቅዷል ማለት ነው አሁን መሬት አስተዳደር ወረዳ ላይ ስለሌለ ወረዳ ላይ ያለ ዋና ስራ አስፈጻሚ ከጻፈላቸው ነዋሪ መሆናቸውን ካረጋገጠ እሱን አያይዘን ፋይሉ ላይ ለልጆቻቸውም ለቤቱ ባለቤትም አገልግሎት እንዲያገኙ እያደረግን ያለነው ይሄን ተገልጋያችን በግልጽ ማወቅ ስላለባቸው ማለት ነው ከዛ ውጪ ካርታ ያልነበረው ቤት ከሆነ ሰነድ አልባ ነው ማለት ነው ወይ ካርታ ይኖረዋል ካርታ የለውም የግል ቤት ነው ከተባለ ደግሞ ሰነድ አልባ ነው ማለት ነው እንደውሳቻው ተቋም ውስጥ ያለን ነው በተቋማችን ነው መታወቂያ እንድናገኝ ያገኘው የሚል ነገር ነው ወደዛ እየመጣው ነው የመንግስት ሰራተኞች ደግሞ በ2013 ዓ.ም ሰርኩላር ወርዶ ለቤት ምዝገባ በሚል ለሁሉም መንግስት ሰራተኛ ተፈቅዷል ለአንድ ጊዜ ነው ግን የተፈቀደው ያ ሰርኩላር የወረደው ለአንድ ጊዜ ነው ማለት 2013 መታወቂያ የወሰደ ሰው 4 አመት ነው የመታወቂያ አገልግሎቱ 2017 ላይ ኤክስፓየር ያደርጋል ያ መታወቂያ ኤክስፓየር ሲያደርግ ምንድነው ሊያደርግ የሚችለው ሊታደስለት ይገባል የሚታደስለት ግን አሁን ላይ የፈቀር ነው እኛ ቤት ያላቸው የግለሰብ ቤት ፈልጎ መሸኛ መውሰድ ይችላሉ ምክንያቱም በዛ በወቅቱ ሲሰጥ መሸኛም አላመጡም መሸኛም የለም ስለዚህ እነዚህ መታወቂያዎች ምን መሆን አለባቸው መሸኛ ማምጣት እንኳን አሁን ባይችሉ ምን ማድረግ አለባቸው ቤት ያለ ተጠግቶ ሊያወጣላቸው የሚችል ሰው ፈልጎ በመኖሪያ ቤት መታቀፍ አለበት የመታወቂያ እንጂ በዚህ አይነት ሁኔታ መቀጠል ስለማይችል ያንንም ግን ታሳቢ የተደረገው አቶ ዮሴፍ ከተማ ውስጥ ያለው ሰው አከራዩ አብዛኛው መንግስት ሰራተኛ በኪራይ ውስጥ ነው የሚኖረው ይታወቃል የራሳቸው ቤት ይዙታ እንዳላቸው ያላቸው እንደተጠበቀ ሆኖ እነዚህ ለማካተት በሚል ነው በአስተዳደሩ አቅጣጫ የነበረውና አሁንም መንግስት ሰራተኞች በተለያየ ሁኔታ ከክራይ ጋር በተለያየ መልኩ ቤት የመቀየር ሁኔታዎች ይኖራሉና አከራዮቻቸው ፍቃደኛ ሊሆኑ ይችላሉ ነገር የከተማ አገልግሎት የሚሰጡ ከተማውን የሚያገለግሉ ዜጎች እንደመሆናቸው መጠን ይሄን ታሳቢ ያደረገ ተቋም ውስጥ መኖሩ አረጋግጦ ብቻ መስጠት አይቻልም ወይ የግድ አከራይን እየፈለጉ ካርታ እየለምኑ መታወቂያ ለማደስ የሚደረገው ጉዞ አንናንም የሥራ ሁኔታንም ጭምር የሚጎዳ እንደመሆኑ መጠን ይሄንስ ማየት አልቻላችሁ መልካም አይተን ፈተናል የተወሰኑት አሁን የጤና ባለሙያዎችን ሙሉ በሙሉ ፈተናል የመምህራኖችን ሙሉ በሙሉ በዚህ ልክ እንደ ተቋም ማኔጅመንቱ ኃላፊነት ወስዶ ለከተማ አስተዳደሩ ማሳውቆ ይሄን ችግር ፈቶታል እሺ የመምህራንንና የጤና ባለሙያዎችን አሁን የመንግስት ሰራተኛ ደግሞ በዚህ ልክ ጥያቄው በተቋሙ ኃላፊነት መውሰድ አለበት እንደዚህ አይነት ነገሮች ሲፈቀዱ የአገልግሎት የሚሰጡበት ተቋም የኛ ሲቪል ምዝገባ ተቋም ነው ሲቪል ምዝገባ ውስጥ ያሉትን ሰራተኞች ሲቪል ምዝገባ ኃላፊነት ሊወስድ ይገባል ልክ እንደዛ የጤና ቢሮ ኃላፊነት ወስዶ ደብዳቤ ጽፎልን በዛ መሰረት አሰራር ዘርግተንለት በጤና ቢሮ ኃላፊነት የጤና ባለሙያዎችን ፈተናል ለቤት ምዝገባ ባለፈው በነበረው ሌሎችንም የመምህራንም ትምህርት ቢሮ ኃላፊነት ወስዶ ፈተናል ሌሎች ግን በዚህ ልክ መጥቶ የአንድ ግለሰብ ሳይሆን የብዙ ሰራተኛ ከሆነና ተቋሙ ላይ ካለ በዛ አሰራር መሰረት ጥያቄ ከቀረበልን እናያለን እስካሁን ግን የቀረበልን ነገር የለም መልካም ወደ ተመልካቾቻችን እንግዲህ አቶ ዮሴፍ ያነሱትን ነገር በተለይ መንግስት ሰራተኞች እንደ ተቋም በጋራ ሆናችሁ መጠየቅ የምትችሉበት እድል እንዳለ አመልክተውናል ከልብ ነው እናመሰግነው ውድ ተመልካቾቻችን ካፍታ ቆይታ በኋላ እንመለሳለን አብራችሁን ቆዩ
ውድ ተመልካቾቻችን ተመልሰናል። ዛሬ ቆይታ ያደረግን እንገኘው በአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲን በተመለከተ ነው። እየተወያየን የምንገኘው አንድ ጥያቄ ላንሳና በቪዲዮ ወደ ተዘጋጁ ፕሮግራሞች ወይም ጥያቄዎች ነው የምናልፈው። አቶ ዮሴፍ ከክፍለ ሀገር መሸኛ ይዘው የሚመጡ ዜጎችን ለማስተናገድ ባለፉት ጊዜያት ታግዶ እንደነበር እናስታውሳለን። በቅርብ ተወሰኑ ጊዜያት ደግሞ ተፈቅዶ ነበር። መልሶ ደግሞ አሁን ይሄ ጉዳይ በተለይ መሸኛ ይዘው የመጡትን የማስተናገድ ላይ ተቋርጦ እንዳለ ነው መረጃ ያገኘሁትና በተለይ ምንድነው ችግሩ እዚህ አካባቢ ላይ ያለው? በአንድ ወቅት ይፈቀዳል፣ በአንድ ወቅት ደግሞ ይቋረጣል። በተለይ ወደ አዲስ አበባ የሚመጣው ሰው በተለያየ መልኩ ወደ አዲስ አበባ ሊመጣ ይችላል፣ በስራ ሊመጣ ይችላል፣ በኢኮኖሚ ጉዳይ ሊመጣ ይችላል። በልዩ ልዩ መልኩ መሸኛ ይዘው ህጋዊ እስከሆነ ድረስ አገልግሎቱን ማግኘት እንዳይችል በየጊዜው የሚደረግ መለዋወጥ ከምን የመነጨ ነው? በአሁኑ ወቅት ውስጥ ለምን መልሳችሁ እንዲቆም አደረጋችሁ? መልካም። መሸኛ ይዘው የመጡ ግለሰቦች አልታገደም። አሁን ላይ አልታገደም። አሰራር ዘርግተንለታል፣ በግልጽ አሰራር። እስኪ አሰራሩን በደንብ ያብራሩትና እንመልከታው። መልካም። በፊት ግልጽ አሰራር አልነበረውም። ዝም ብሎ አንድ የፈለገው ግለሰብ ወይ ከክፍለ ሀገር በትክክል ከነበረበት ሀገር ሊያመጣ ይችላል። አሊያም እዚሁ ከተማ ውስጥ ደግሞ ብዙ የፎርጀሪ የሚሰሩ ተቋማት በቅርብ ጊዜ እንግዲህ በሶሻል ሚዲያዎች የአዲስ አበባ ፖሊስም የያዛቸው ብዙ ቦታዎች አሉና እነዛ ቦታዎች ላይ ደግሞ የሚመረቱ አሉ። እነዚህ መለየት አይቻልም ነበር በፊት። አሁንም ሙሉ በሙሉ እርግጠኛ ሆነን ፈተናል እያልን ሳይሆን በተወሰነ መንገድ ግን አሰራር ዘርግተናል። አሰራሩ ግልጽ ነው። የመጀመሪያው አሰራር ከትክክለኛ ቦታ መሸኛው መጥቷል አልመጣም የሚለው ነገር የምናረጋግጥበት አሰራር የተለያዩ አሰራሮች አሉ፣ ወረዳ ላይ የወረዱ። ሁለተኛው የተለያዩ ኢንተርቪዎች አሉ። ኢንተርቪው እናደርጋለን። በዛ ኢንተርቪው ያ መሸኛ ትክክለኛ ከነበረበት ሀገር ነው የመጣው ከሚለው ሀገር ነው የመጣው። የሌለም ሀገር ስላለ አንዳንድ ሰዎች መሸኛ ጽፎ ይመጣሉ፣ ግን ሀገሩን ሲጠሩልህ በዛ ልክ ኢትዮጵያ ውስጥ ያለ ከተማ አይደለም ስሙ። ኢቭን እስከዛ ድረስ ያገኘናቸው መሸኛዎች በተጨባጭ ስላለ፣ ስለዚህ ይሄን የምናረጋግጥበት የኢንተርቪው ስርዓት አለ። እሱን ካለፈ በኋላ ወደ ማዕከል ወደ ክፍለ ከተማ ይላካል። ክፍለ ከተማ ብሔራዊ መታወቂያ መመዝገብ አለበት መጀመሪያ። ከተመዘገበ በኋላ ወደ ክፍለ ከተማ ይመጣል። ክፍለ ከተማ ወደ ማዕከል ይልካል። ማዕከል ላይ አረጋግጠን እንልካለን ወደ ወረዳ። ወረዳ ላይ አገልግሎቱን ያገኛል። እዚህ ላይ እንሄድበታለን። ስልክ እንቀበል። መልካም። ሄሎ፣ ጤና ይስጥልኝ። ከሙልጌታ ብሳለሁ። ወረዳ 7 የካ ክፍለ ከተማ ወረዳ 7 ጥያቄዎት ምንድነው አቶ ሙልጌታ? መስተንግዶ በዚህ በሁለት አንድ መታወቂያ በምናድስ ጊዜ አቶ ሙልጌታ ከአክብሮት ጋር ስልኮ ይቆራረጣል። እስኪ ኔትወርክ ያለበት ምቹ ቦታ ላይ ይሁኑ። እሺ። ይሄ የመታወቂያ አድሳትና አንዳንድ ጥያቄ ስንጠይቅ በትክክል አያስተናግዱን እና በቃ በተደጋጋሚ ያመላልሱናል እና በቃ ስንሄድ ጥሩ መልስ አናገኝም እና ይሄ ነው ስትላቸው ነግረናል፣ በዚህ ቀን ላይ ይባላል። አይ አግባባዊ ቀንና ቀጠሮ ስጡ እንላቸዋለን፣ ምንም አይሰጡም እና ይሄ መስተንግዶ ላይ ችግር አለባቸው። ወረዳ 7 ያሉት የፖሊስ እንትኖች ሰራተኞች መስተንግዶ ጥሩ አይደለም ነው ጥያቄው በጥቅሉ? አዎ። ስለደወሉ ከልብ እናመሰግናለን። የካ ወረዳ 7ቶች ተመልካቾች ደውለው እንደነገሩን መስተንግዶአቸው ጉድለት አለባቸው ተብሏቸዋል። ይሄን እኛም መተን በአገልግሎት ቅኝት የምናይ ነው የሚሆነው። አቶ ዮሴፍ ግን እንደዚህ እርስዎ ይከታተሉ፣ ምላሽ ይሰጥበታል። እሺ፣ መልካም። ወደ መሸኛው ስንመለስ በዚሁ አያይዤ የእሳቸውንም የተወሰነ ነገር ላለው የሚወሰድ ስለሆነ ትክክለኛም ስለሆነ በተጨባጭም የመስተንግዶ ላይ ችግር ያለባቸውን ሰዎች ተጠያቂ ያደረግናቸው በምሳሌ ደረጃ ለሚኩራ ወረዳ 3 በተጨባጭ አግኝተን ልክ መስተንግዶ ላይ የነበረውን ችግር መነሻ አድርገን ተጠያቂ አድርገን ከስራ እስከ ማገድ ድረስ የደረስንባቸው ሂደቶች ስላሉ የስነ ምግባር ጉድለት ያለባቸው ባለሙያዎች አሁንም ተጠያቂነቱ ይቀጥላል። ነገር ግን በ7533 ነፃ የስልክ መስመር ደውሎ ወዲያው ቢያሳውቁን ተገልጋዮቻችን በዚህ ልክ እርምጃ ለመውሰድ ቆራጥ እርምጃ ለመውሰድ ተቋሙ ዝግጁ ነው። ወደ መሸኛው ስመለስ መሸኛው የክፍለ ሀገር መሸኛው አገልግሎት እየሰጠንበት ነው። ግን አሁን ባልኩት አሰራር መሰረት ወደ ማዕከል መጥቶ ከማዕከል ተመልሶ ብሔራዊ መታወቂያ መመዝገቡን አረጋግጠን ፋይል ሆኖ እነዚህ ሰዎች
በትክክለኛው መንገድ ይሄ መታወቂያ እዚህ ድረስ ተጣርቶ ማዕከል ድረስ መጥቶ ተጣርቶ ሶስቱን የማጣራት ሂደት ካለፈ በኋላ እየሰጠን ያለ ነው ማለት ነው። ምክንያቱም የኔ አሰራር ስለዘረጋን አሁን ላይ የምናቆምበት ምክንያት አይኖርም፣ አላቆምንም። ነገር ግን ከክልል ወደ አዲስ አበባ መሸኛ ይዞ ከመጣ አሁን ላይ መብት አለው። የመብት ጉዳይ ነው። የመብት ጉዳይ ስለሆነ ፈቅደናል። ከህዳር 2017 ዓ.ም ከህዳር 1 2017 ዓ.ም ጀምሮ ተፈቅዶ አገልግሎት እየተሰጠ ነው። አሁን ላይ የቆመ ነገር የለም። ቆመ ብሎ ግን የሚያስብ ሰው ካለ ቀርቦ መጠየቅ አለበት። ከ52,000 አካባቢ መታወቂያ ባለፉት 2 ዓመት ታግዶ በነበረበት በእጃችን ላይ ነበረ። አሁን ሙሉ በሙሉ ተሰጥቶ አልቋል። እሱ አሁን ሙሉ በሙሉ አላለቀም። አሁንም ወደ ከ11,000 በላይ የሚሆኑ መታወቂያዎች ይቀራሉ። ያ ማለት ወደ 41,000 መታወቂያ ነው እስካሁን የሰጠ ነው አገልግሎት የሰጠ ነው። አሁን ባልኩት አሰራር መሰረት ሄደን 41,000 መታወቂያ ነው የሰጠ ነው። አሁን አገልግሎት ሰጠናል ለነዚህ ሰዎች። ነገር ግን አሁንም 11,000 የሚሆኑ ለአዳዲሶቹ እየሰጣችሁ ነው። ለአዳዲሶቹም ጭምር 3 ወር ይጠብቃል አሰራሩ። አንድ ሰው ከክፍለ ሀገር መሸኛ ይዞ ከመጣ ለ3 ወር የሚያስመዘግበው ነዋሪ ቤት ውስጥ ፋይሉ መሸኛው ታስሮ ይቀመጣል። ነዋሪ ሆኖ ለመመዝገብ 3 ወር መጠበቅ አለበት። በበፊቱ መመሪያ ቁጥር 3 2010 የነበረው 6 ወር ነበር። ይሄ 6 ወር የነበረውን አሳጥረን ወደ 3 ወር መጥቷል። ስልክ እንቀበላት ይሁን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። እንደምን አመሻችሁ? እግዚአብሔር ይመስገን። ማን እንበል? ሶላር ከፒያሳ። ጥያቄዎት ምንድነው? እሺ፣ በሲቪል ምዝገባ ሴክተር ላይ እሺ፣ ያው ስራዎችን ቀልጣፋ ለማድረግ ያው ቀጥታ ከማዕከል ካሜራዎችና መደቃቀኑ የሙስና ስርዓቱን እንዲቆም አድርጎታል። አንዱ ጥሩ ነው። ነገር ግን አሁን መስተካከል አለበት ብዬ የምለው ዜጎች ቀጥታ ለምንድን ነው መታወቂያ ለመውሰድ ሄደው ወዲያውኑ የማይወጣው ካርዱ 15 ቀን 1 ወር ይባልና ወይ ደግሞ ከ15 ቀን ጠብቀው ጊዜው ሲደርስ ራሱ ሲሄዱ አልደረሰም አልመጣም፣ ወይ ደግሞ ሲመጣ ደግሞ የማስታወስ መጥቷል የማለት እንትኑን ለምንድን ነው የሚለው ነው አንደኛው ጥያቄ። ሁለተኛ ጥያቄ እነዚህ ብዙ ዜጎች ከክፍለ ሀገር ያመጡና መሸኛ ይዞ 6 ወር ምናምን ይባላል። በጎን ግን አንዳንድ ቦታ ግን ያው ጊዜው ሳይደርስ የሚሰጣቸዋል እና ለነሱ በመንግስት አሰራር ለሚፈልጉት ነገር ሲሆን ለራሳቸው ያፈጥኑታል። ግን ለዜጎች ደግሞ በዚህ ደግሞ ጥሩ አይደለም ማለት የሚፈልጉትን ነገር ቶሎ ለማስፈጸም እየተቸገሩ ነውና የ6 ወር የሚለውን አሳጥሮ ወይም ደግሞ ያ ነገር ማንሳት አይቻልም ወይ ማሳጠር አይቻልም ወይ የሚለውን ጥያቄ ነው። አመሰግናለሁ። ስለደወሉ ከልብ ነው የምናመሰግን። ምላሽ ይሰጥበታል። ይከታተሉን። አመሰግናለሁ። ወደ አቶ ዮሴፍ ልመለስና በተለይ አቶ ሶላር ጥያቄን ጠይቆትና ወይም ምላሽ ይስጡበትና ይሄኛው ምላሽ ልስጥበት ይስጡበትና ወደ መልካም ትክክል ነው። ይቆያል። አሁን ላይ በተለይ እየቆየ ነው መታወቂያ። ነገር ግን አሁን ከቅርብ ጊዜ በኋላ ይሄን ለመፍታት እንደ ተቋም ኃላፊነት ወስደን እየሰራንበት ነው። እስከመቼ ጉዳይ ችግሩ ይፈታል ብላችሁ ታስባላችሁ? ይሄ ችግር ባላችሁበት ስታንዳርድ መሰረት ቅድም እንዳልኩ 8 ከመቶ ነው ብለናል እና ሌሎች ተጨማሪ እንዳሉ ሆነው በስታንዳርዱ ባላችሁት በ5 ቀን በ4 ቀን ወዲያውም ከተቻለም ደግሞ እንዳሉት አቶ ሶላር ሰው ገብቶ ወጥቶ አግኝቶ የሚሄድበት ሁኔታ ለመፍጠር መልካም እስከመቼ ድረስ ይሄ ነገር ይጠቃላል? እስከመቼ ድረስ የሚለው ያው ግብአት የመግዛት ሂደት ላይ ነን እንዳልኩት ቅድም። አሁን ባለው ማሽን ስለምንቀጥል ግብአት ያዘዝነው ግብአት ውስጥ የተወሰኑት ገብቶልናል። በዛ መሰረት ክፍለ ከተማ ላይ ከሰኞ ጀምሮ ስራዎች ይጀምራሉ። ከዚህኛው ሰኞ ጀምሮ እሺ። ከዛ በኋላ ያለው ስራ ግን ግብአቱ እንደገባልን የላሚኔሽን ችግር ነው እንዳልኩት ማለት ነው። እሱን ችግር ከፈታን ሙሉ በሙሉ መታወቂያ በ5 ቀን ከተባለውም ወርዶ እስከ 3 ቀን ድረስ መታወቂያው የሚሰጥበት ሂደት ይኖራል። ከጥቅምት ወር ይሄ ጥቅምት ወር ሳያልቅ ይሄ አገልግሎት ይቀጥላል ማለት ነው። እስከ ጥቅምት 30 ድረስ ሙሉ በሙሉ ችግሩን ለመፍታት በእኛ በኩል ዝግጁ ነን። ይፈታል። ይሄ በዚህ መንገድ ይወሰድ። የመታወቂያ የቆይታ ጊዜ ግን መሸኛ ከክፍለ ሀገር ላመጣ ሰው
3 ወር የማይጠብቅባቸው ሂደቶች አሉ በመመሪያ የተፈቀዱ ለምሳሌ ግልጽ መሆን ስላለበት አንደኛው በህመም ምክንያት በህመም ማለት አንድ ሰው ለህክምና ወደ ውጭ ሀገር መሄድ እያለበት መሸኛ ከክፍለ ሀገር ይዞ መጥቶ ፓስፖርት ማውጣት ፈልጎ መታወቂያና ልደት ካርድ ከፈለገ እኛ ጋር ይሄ መመሪያው የፈቀደለት ስለሆነ 3 ወር ሳይጠብቅ አገልግሎት ይሰጣል። ከዛ ውጪ በትምህርት ማለት ወደ ውጭ ሀገር ስኮላርሺፕ አግኝተው የሚመጡ ሰዎች አሉ፣ የተለያዩ ሰዎች አሉ። ለነዚህ አካላት በልዩ ሁኔታ መመሪያው የፈቀደበት ሂደት አለ በመመሪያው በአንቀጽ ተቀምጦ ማለት ነው። ስለዚህ እሱ ስላለ በዛ መሰረት የሚያገኙ ሰዎች አሉ። ከዛ ውጪ ያሉት ግን 6 ወር ሳይሆን ተገልጋዮችን እንዳሉ 3 ወር የሚጠብቁ 3 ወር የሚጠብቁበት ምክንያት አለ። አንድ ሰው መሸኛ ይዞ መጣ ቀጥታ አዲስ አበባ ነዋሪ ነው ሊባል አይችልም። ነገር ግን መሸኛው ስንቀበለው ለመንቀሳቀስ እንዲሆነው ግዚያዊ የሚሰጡ ወረቀቶች አሉ። 0606 አለ እሱን እንሰጠዋለን። በዛ መሸኛውን አስገብቶ እየጠበቀ መሆኑን የሚያሳይ ማስረጃ ነው። ስለዚህ ለ3 ወር ይቆያል። ይሄ በመመሪያ የተቀመጠ ስራ ስለሆነ እስካሁን ብዙ ችግር አልተነሳብንም። 3 ወር ጠብቆ ማግኘት ነው ሰው የሚፈልገው። ብዙ ችግር ጥያቄን በዛ ልክ ስላልመጣ ማለት ነውና መልካም በዚህ ልክ ነው ያለው። ውድ ተመልካቾቻችን በመከታተል ላይ የምትገኙት ሳምንታዊ አገልጋይ ፕሮግራም ነው። ይህ ፕሮግራም የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ የሚያደርሰው ፕሮግራማችን ነው። ፕሮግራማችን እንደቀጠለ ነው። እንደው አገልግሎቱ ምን ይመስላል? ከዚህ ቀደም በርካታ ሰዎች ቁጥራቸው ከፍ ያሉ ሰዎች ተራይዘው ብዙ ትርምስ የሚታይበት ተቋም ነበርና የሲቪል ምዝገባ የነዋሪዎች አገልግሎት ከማከል ጀምሮ እስከ ወረዳ ምን መልክ አለው? በርግጥ አቶ ዮሴፍ እንደሚሉት ከቃል በላይ ስራዎቹ ውጤት አላቸው ወይ? ተገልጋዩ ምን ይላል የሚለውን ደግሞ ወደ ቢሮአቸው ጎራ ብለን አስተያየት ተቀብለን መተናል። እስኪ ለውጡ ምን ያሳያል የሚለውን አብረን እንከታተልና ተመልሰን እንገናኛለን። የጋብቻ ሰርተፍኬት ለመውሰድ በጣም ቆንጆ በጣም ልዩነት አለው። በፊቱ አሰራር በጣም 10 እጅ የተሻለ እና ቢሮ ደስ ይላል። አቀባበላቸው ደስ ይላል። አሰራሩ ደስ ይላል እና ያውን የቅድም ስገባ የተሰጠኝ ሰዓት አለ ልክ በሰዓቱ እና በጣም ደስ ይላል። ቆንጆ የልደት ሰርቲፊኬት እና የጋብቻ ለማስተካከል የተበላሹ ነበር። እሱን ለመውሰድ ነው። ጥሩ ነው። ያው በእኛም በጠዋት ተገኘን። ከዛ ገባን። በተራችን ተጠርተን አገልግሎት እያገኘን ነው። ኦልሞስት እየተሰራልኝ ነው። ልወስድ ነው። ያው የቢሮ ሁኔታ ጥራት ያለው ነው። በቂ ነው። ሁሉ ነገር ዲጂታላይዜሽን ነው። የተስተካከለ ነው። ጥሩ ንጹህ ነው። ሲታይ ሁሉ ነገር አገልግሎቱ ጥሩ ነው። በአጠቃላይ ተሻሽሏል ከድሮ ማለት ነው። ምንም አይገናኝም። ለልደት ካርድ ለማሰራት ለማጠፍቶብኝ ላሳድስ ማለት ነው። ድሮ አሁን እንደዚህ አይነት ቦታ ጭንቅንቃለ ቶሎ አይፈጸምልሽም። በጣም ያስቸግር ነበር። ሲስተም የለም እየተባለ በመመላለስ እና ደስ ይላል። ድባቡ ሁኔታውን ቤቱ ቆንጆ ነው፣ ያምራል። በሰርቲፊኬት አውተንቲኬት ለማድረግ ነው የመጣሁት። የድሮ አለኝ አሁን አውተንቲኬት ለማድረግ ከገባሁበት ጊዜ ጀምሮ በጣም ቆንጆ ነው። የግቢው ደስ ይላል። ብቻ ጋባዥ ነው። እንትኑም ሰዎቹም በጣም ጥሩ ናቸው። ከመጣሽበት ጀምሮ ዌልካም ያደርጉሻል። ችግርሽን ሶልቭ የሚያደርግ ሰው አታጭም። የሆነ ጥያቄ ካለሽም ምላሽ አታጭም እና ደስ የሚል ነው። አረንጓዴ ነገር ነው ብታዩ የዚህን ያህል እንትን አይልሽም። እኔ ጋብቻ የድሮ ከዛሬ 30 ዓመት በፊት አንድ ስፔሊንግ ስህተት ነበረውና ኤምባሲ አልቀበልም ስላለኝ እሱን ለማስተካከል የዛሬ ስንት ዓመት እስራኤል ሀገር ለመሄድ ስመጣ የሆነ ዶክመንት ልንወስድ ስንመጣ በጣም ሙከት ነበር። እዚህ ጋር ያለው የሰው ብዛት ትርምሱ ዛሬ በጣም ትልቅ ለውጥ አለ። በጣም ደስ የሚል ነው። ገና አሁን አገልግሎቱን ለማግኘት የመጣሁት ግን አጠቃላይ ገጽታው ግን በጣም ቆንጆ ነው። ድባቡ ጥሩ ነው። ቀበሌ ላይ ግን በጣም ብዙ ችግር አለ። በተለይ ሲስተም የመቆራረጥ ነገር በቃ ዛሬ ነው እስከ ወር የሚፈጅበት ሁኔታ ነው። ብዙ ሰውም እየተማረረ ነው። በተለይ መታወቂያ መቀየር በቀን በሰዓታት መጨረስ እንዳለበት ነው። እዚህ እናንተ ጋር አሁን ቀላል ይመስለኛል። አሉ የሰዓት አይደል ስታንዳርድ ታይም አለው። እዛ ግን እንደዛ አይነት ነገር አይደለም።
ወደ ተመልካቾቻችን ተመልሰናል። መስመር ላይ ስልክ ስላለ ስልክ እንቀበል ደግሞ። ሄሎ አሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? አቶ ወደ ይባላልው። እባክዎት ላስቸግሮት ቴሌቪዥኑን ይዝጉት ወይ ወጣ ብሎ ያነጋግሩን። እሺ ወጥቻለሁ። ማን እንበል? ከየት ነው የደወሉ? አቶ ወደ ይባላልው። ታቃቂ ቃልቲ። ወረዳ ስንት? ወረዳ 7። ጥያቄዎት ምንድነው አቶ በላይ? መታወቂያ በፋይል ነበር ያወጣ ነው። እሺ 94 ዓመተ ምህረት ነበር ያወጣ ነው በፋይል እና አሁን ለማሳደስ ቤት ካርታ ያለው ካላመጣችሁ ተብለን ተከልክለን ያለ መታወቂያ ነው ያለነው። ከ94 በኋላ ምን ያህል ጊዜ ያሳድሷል? በየአመቱ ያሳድሱ ነበረ? በየአመቱ በየ2 አመቱ እያሳደስን የተጠቀምኩበት ነበርና እሺ አሁን 2017 ጓጉኛ ምርት ነው ያለቀው እና አሁን ለማሳደስ ሲሄድ ካርታ ያለው ቤት ያለው ካላመጣ ተባልኩ። ነገር ግን ያኔ ሳወጣ ፋይሉን በራሴ ነበር አኗሪነቴን አስመስክሬ 3 ምስክሮችን አስመስክሬ ነበር ፋይል የከፈትኩት። እሺ ከዛም በኋላ ግን ለ20 ምናምን አመት እየተጠቀምኩበት ነው መታወቂያውን እና አሁን ግን ካርታ ያለው ቤት ቁጥር ያለው ካላመጣችሁ አታሳድሱም ተብለን በፋይሉ ቁጭ ብሏል እስካሁን ድረስ። ስለደወሉ ከልብ ነው የምናመሰግን። ምላሽ ይሰጥበታል። ይከታተሉን። እሺ እናመሰግናለን። አሁንም መስመር ላይ ስልክ ስላለ ሌላ ስልክ እንቀበላለን። ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? ይመስገን። ማን እንበል? አደራጀው ቦጋለ ነኝ ከአዲስ ከተማ። አቶ አደራጀው ጥያቄዎት ምንድን ነው? ጥያቄ እኔ አዲስ ከተማ ነዋሪ ነኝ እና ወረዳ 8 ላይ ነው ነዋሪነቴ። እሺ እና ከክፍለ ሀገር ግንቦት 6 2017 መሸኛ አምጥቼ ሁሉንም ነገር ጨርሼ ፋይዳም አስመዝግቤ እስካሁን ምንም ነገር አልመጣልኝም። ወደ ማዕከል ተልኳል ይላሉ። ማዕከል ጥሪ ማዕከሉን ስጠይቅ ምንም ነገር የለም እዛው ጠይቅ በ3 ወር ነው የሚያልቀው ብሎኝ ነበር። ግን አሁን ወደ 5 ወር አለፈው እና አጥጋቢ መልስም የለም ይሰጡኝ። ስለደወሉ ከልብ እናመሰግናለን። አቶ አደራጀው ቦጋለ አዲስ ከተማ ወረዳ 8 ምላሽ እንዲሰጥ እናደርጋለን። ይከታተሉ። እሺ ተመልሰናል። አቶ ዮሴፍ በነገራችን ላይ ደስ የሚለው ነገር እኔም እንደ ቤተሰብ እንደዚህ አይነት በተለይ ለማሳወቅ መጥቼ ነበር በእናንተ ተቋም ውስጥ እዚህ ጉለሌ በሚገኘው ማዕከላችሁ አገልግሎቱ በጣም እንደተሻሻለ ለውጦች እንዳሉበትም እኔም ይሄ ምስክርነት መስጠት ፈልጋለሁ። ፈጣን ነው ደግሞ ተገልጋዮችም በዚህ መጠን አገልግሎቱን መሻሻሉ ለውጥን እየመሰከሩ ነውና ነገር ግን ደግሞ የቀሪ ቤት ስራዎች አሉ። ከዚህ የበለጠ ነዋሪው እርካታው ከፍ እንዲል እየሰራ እንገኛለን ስላሉኝ ምንድነው እየሰራችሁ ያላችሁት? አስተያየቱ ጥሩ ነው። ከዚህ የበለጠ ደግሞ ሰውን አገልግሎቱን ከፍ ለማድረግ እየሰራ ነው ብለውኛልና ምን አስባችኋል በእናንተ በኩል? መልካም አመሰግናለሁ። ያው ዛሬ አዲስ ሚዲያም ይሄን እድል ስለፈጠረልን ለህብረተሰባችን አሁን የሪፎርሙ አንዱ ጉለት ብለን ሪፎርሙ ላይ ይጎላል ይቀራል ብለን ያሰብነው 2 ትላልቅ ጉዳዮች አሉ። አንደኛው የቴክኖሎጂ ጉዳይ ነው። የቴክኖሎጂ ጉዳይ ቴክኖሎጂ ላይ 2 ትላልቅ ፕሮጀክቶች ተይዞ አላለቁም እስካሁን በጣም ረጅም ጊዜ ይፈጁ። ባለፉት 3 አመታት እነዚህ ነገሮች መሳካት አለባቸው ብለን ይዘን ያልጨረስናቸው 2 ትላልቅ ጉዳዮች አሉ። አንደኛው ቅድም ሲነሳ እንደነበረው አንዱ መታወቂያ ለምን መጥቶ ሰው ወረፋ ይዛል? ሲስተም የለም፣ መብራት የለም። እነዚህ የሚሉ ችግሮች እንደ ተቋማችን አሁንም ችግር ነው። ስለዚህ ይሄም ሙሉ በሙሉ መቅረፍ አስፈላጊ ስለሆነ አንደኛው ከዚህ ከሲስተም ጋር ተያይዞ ሙሉ በሙሉ የነበረን ሲስተም ከ14 አመት አካባቢ የቆየ ሲስተም ነው። ይሄ ማለት መያዝ ካለበት መረጃና ዳታ በላይ ይዟል። ስለዚህ በጣም የዚህ የአገልግሎት አሰጣጡ ላይ ማነቆ እየሆነብን ነው በተደጋጋሚ። ስለዚህ ይሄን ለመቀየር እየሰራን ያለ ነው። ያው በጣም የከፍተኛ አመራሮቻችን የከተማ አስተዳደርም የሀገርም ከፍተኛ አመራሮች እያገዙን ነው። በዚህ ላይ አዲስ አበባ ላይ ያለውን ችግር መፍታት የሀገርን ችግር መፍታት ነው በሚል ሁሉም ኃላፊነት ወስዶ እያገዙን ነው ያሉት። በአርቲፊሻል ኢንተለጀንስ አዲስ ሲስተም እየለማ ነው በተቋማችን።
ይሄ ሲስተም ምንድነው ይዞልን የሚመጣው የሚለው ነገር የተወሰነ ነገር ለማንሳት ሞክራለሁ። አንደኛው ከዚህ በፊት መታወቂያ ሰው መጥቶ እኛ ጋር ወረፋ ካልያዘ እኛ ጋር መጥቶ ካልተመዘገበ አገልግሎት ማግኘት አይችልም። ይሄን ሙሉ በሙሉ የሚቀይር ያ ማለት ሰው በሞባይሉ በእጁ ላይ በያዘው ሞባይል አገልግሎት ማግኘት ይችላል። ሰው እኛ ተቋም ላይ ሳይመጣ ደግሞ ቤት ሆኖ በኮምፒውተሩ ከስሩ ያለውን የቤት ባለቤት ከስሩ ያለውን ግለሰብ መዝግቦ አገልግሎት ማግኘት ይችላል። በሌብነት በኩል ደግሞ የሰው ፋይል ላይ ሰው ተመዝግቦ አገልግሎት ይሰጥ ነበር። እሱ ደግሞ ግለሰቡ በቤቱ ላይ ማንኛውንም ሰው በፈቃዱ ማስመዝገብ ራሱ መዝግቦ እሱ የመዘገበውን እኛ ቬሪፋይ አድርገን መታወቂያውን ሳይውል ሳያድር ፕሪንት አድርገን ብቻ የመስጠት ስራ የምንሰራበትን ሂደት ይሄ ሙሉ በሙሉ ሲስተሙ ለምቶ አልቆ ቴስት እየተደረገ ነው። የኛ የራሳችን ሰርቨር አለ፣ የተቋም ዳታ ሴንተር አለ። በዛ ላይ ተጭኖ ቴስት እየተደረገ ነው። ይሄ ቴስት እየተደረገ ያለው ነገር ተረጋግጦ ወደ ስራ ገብቶ ስራ የሚጀምረው በቅርብ ጊዜ ከጥቅምት 30 በኋላ ይመረቃል። ከጥቅምት 30 ላይ ከጥቅምት 30 በኋላ ወደ አገልግሎት የማስገባት ስራ እንሰራለን። አስመርቀን ወደዛ እንገባለን። ሄደ ከተባለ ብዙ ጊዜ ሳይወስድ እስከ ህዳር 30 ድረስ ሙሉ በሙሉ አገልግሎት እንጀምርበታለን ማለት ነው። ስለዚህ የህብረተሰባችንን እንግልት አሁን እየተነሱ ያሉት ከመታወቂያ ጋር ከሌሎች አገልግሎቶች ጋር የሚነሱትን ይሄ ሙሉ በሙሉ እየቀረፍን ያለን። ከዛ ውጪ እንደ ትልቅ ነገር ሙሉ በሙሉ የነዋሪ ፋይል ጠፋ፣ የተለያዩ ችግሮች በአዲስ ሚዲያ በኩልም ከዚህ በፊትም ቀርቤ ስመልስ በነበረው ፋይል ጠፋብኝ የሚል ጥያቄዎች አሉ። ህብረተሰባችን ይሄንን እንዲረዱ ይሄ ፋይል እስካን ተደርጎ ሙሉ በሙሉ ወደ ኮምፒውተር መግባት አስፈላጊ ነው ማለት ነው። አሁን ወረዳዎች ላይ ስንሄድ አሁን ላይ ያዘመንና እንጂ ያለነው ፋይሎች የተቀመጡበት አግባብ የሚያስደስት አልነበር። እሱ ሙሉ በሙሉ አሁን ተቀይሯል። የራሱ ሼልፍ ተሰርቶለት በዛ ውስጥ ነው እየተቀመጠ ያለ። ስለዚህ እሱን ምን እያደረግን ነው? አሁን ሙሉ በሙሉ ስካን ተደርጎ ወደ ኮምፒውተር ይገባል። ከዛ በኋላ ሰው ተገልጋዩ የራሱን ቅጽ እዛ ላይ ያለውን ሰው በዛው ላይ የሚያይበት ሂደት ይኖራል ማለት ነው። ስለዚህ እነዚህ ስራዎችና 22 ወረዳዎችን ደግሞ ለይተን መብራት የሚጠፋባቸው ወረዳዎች ሶላር ሲስተም እየገጠምና ያለ ነው። ይሄ ስራ ተጀምሯል። መልካም። ስለዚህ እነዚህ ችግሮች ሙሉ በሙሉ የህብረተሰባችን ችግር ያልተቀረፉ በሪፎርሙ ያልተመለሱ ትላልቅ ችግሮች ናቸው ብለን በ2018 በጀት ዓመት ይዘን እየሰራንበት ነው። ሙሉ በሙሉ ይሄን ለማሳካት በቅርብ ጊዜ ለውጦችን በዚህ ተቋም ላይ ህብረተሰባችን ያያል ብለን እናምናለን። ይሄን በእርግጠኛ ነን። ሁለተኛው ነገር አሰራር ላይ ያለው መመሪያ ላይ ቅድም ሲነሱ የነበሩ አንዳንድ ጉለቶች አሉ። መመሪያውንም የተሟላ አይደል፣ መመሪያ 145 እሱም መሻሻል አለበት በሚል ህግ ክፍል ወስዶ ስራ እየሰራ ነው። አሁንም መሻሻል ያለባቸውን ጉዳዮች ህብረተሰባችን ቅድም ሲነሳ እንደነበረው አይነት ጉዳዮች አሁን ፋይል 1994 ተገልጋያችን ያነሱት ትክክል ናቸው። መኖሪያ ቤት ነው ተብሎ ፋይል ተከፍቶ ተሰጥቷቸዋል። ይሄ መፍትሄ ይፈልጋል። 00 በሚል ፋይል ተከፍቷል። ይሄ መፍትሄ ይፈልጋል። እነዚህ ነገሮች ህብረተሰቡ ውስጥ ከዚህ በፊት በእኛ ተቋም ስህተት በተቋማችን በተፈጠረው በወቅቱ በነበረው አሰራር መሰረት ያለ አግባብ የወጡ መታወቂያዎች አሰራሩን ስላልነበራቸው 1994 መመሪያ አልነበረም። መመሪያ የወጣው መመሪያ ቁጥር 1 2001 ስለዚህ ከዛ በፊት የነበሩት አሰራር አልነበረው። ስለዚህ እነዚህ ነገሮች በምን አይነት አሰራር መስተካከል አለባቸው ሚል አሰራር ጨምረን መመሪያዎቻችንን የማሻሻል ስራ እየሰራን ያለ ነው። እንደው አብሮ የዚህን ከአቃቂ ቃሊቲ የተነሳውን ምላሽ ቢሰጡበት በምን ደረጃ ይቆዩ? አሁን እነዚህ ዜጎች ከ1994 ዓ.ም ጀምሮ መታወቂያ ነበራቸው። አሁን እንግዲህ ካርታ አምጡ በሚል አገልግሎት ያገኘን አይደለም ብለዋልና እስከዛ ድረስ ይሄ መመሪያው እስኪስተካከል ድረስ እንደዚህ አይነት ጥያቄ የሚያቀርቡ ዜጎች ምንድነው ምላሻችሁ? ለእናንተ ምን ሆነ ይቆዩ እስከዛ ድረስ? መልካም። እነዚህ ተገልጋዮች ኖርማሊ ችግራቸውን በግልጽ ማዕከል አለ፣ ተቋም አለ፣ ዘርፉን የሚመላ ኃይል አለ፣ የሰው ኃይል አለ። እሱ ጋር መጥቶ ይሄን ችግራቸውን በግልጽ አቅርበው አስተዳደራዊ መፍትሄ የሚሰጥበት ሂደት አለ። ተቋሙ ላይ ባይዞ ሙሉ በሙሉ አገልግሎት ዝግ ነው ብለን አንመልስም። አስተዳደራዊ መፍትሄዎች አሉ። መንግስትንም ህዝብንም የማይጎዱ ችግሮች ከሆኑ አስተዳደራዊ መፍትሄ እንሰጣለን እንደ ተቋም። ይሄን በከተማ አስተዳደር ደረጃ ተነጋግረን ከተማ አስተዳደሩም አግዞ
በዚህ ልክ የከተማ አስተዳደር ውስጥ ያው ተጣሪነታችን ለስራ አስኪያጅ ጽህፈት ቤት ስለሆነ ስራ አስኪያጅ ጽህፈት ቤትም ኃላፊነት ወስዶ በዚህ ላይ ተነጋግረን ችግሮቹን እየፈታን ያለነው እስካሁን ከአመት በላይ በኖረበት ከተማና መታወቂያ የለህም ቤት ካርታ የለህም በሚል መታወቂያ መከከል ፍታደርገውም ትክክል አይሆንም እንፈታለን መልካም ይሄ ነው ውድ ተመልካቾች እንግዲህ እንደሚፈታ ቃል ገብተዋል በማከል ሂዳችሁ ዳይ ችግር ያለባችሁ ጥያቄያችሁ በማቅረብ በዛው ባለው አስተዳደራዊ ሁኔታ እንዲታገላችሁ ማድረግ ትችላላችሁ የሚል ማርሽ ሰጥቷል ስለዚህ ወደ አዲሱ ገበያ ሂዳችሁ ጥያቄው ማቅረብ ትችላላችሁ ማለት ነው ወደ ሌሎች ጉዳዮች ለፍ አቶ ዮሴፍ መልካም እንግዲህ የወሳኝ ኩነት ዋናው አላማ ከዛ የሚገኙ መረጃዎችን በመተንተን ለፖሊስ አውጪዎችና ለልዩ ልዩ አገልግሎቶች ግባት እንዲውል ማድረግ ዋናው አላማው ነው በአዲስ አበባ ከተማ የሚገኙ መረጃዎች ተተንትነው በሚፈለገው መልኩ ተደራጅተው ለፖሊስ አውጪዎች ለህግ ሌሎች የመንግስት አስፈጻሚ አካላት በምን ደረጃ እየቀረበ ነው የሚገኘው ምን ያህልስ ተግባራዊ ድርሻ ተወጥቷል ማለት ይቻላል መልካም የዚህ የመረጃ የኛ ተቋም ራዩ ራሱ መረጃዎችን በማደራጀት የመረጃ ምንጭ ሆኖ መታየት ነው የመረጃ ምንጭ መሆን ማለት ደግሞ ለስታቲስቲክስ ለህግ ለአስተዳደር እቅዶቹን ሲያቅድ አንድ አካባቢ ላይ ምን ያክል ጤና ጣቢያ ያስፈልጋል ምን ያክል ትምህርት ቤቶች ያስፈልጋሉ ምን ያክል ተቋማት ያስፈልጋሉ የመንግስት ተቋማት ከሆኑ እነዚህን አስተዳደሮች መንግስት የመረጃ ግብአት አድርጎ መስጠት ነው ስለዚህ ከዚህ አንፃር ከዚህ በፊት በነበረው አሰራራችን ያው በሀገራችንም ተጨባጭ ሁኔታ በ1935 ነው ኩነት መመዝገብ የተጀመረው እንደ አዲስ አበባ ያ ማለት ጋብቻ በ1935 ልደት በ1946 እንደ ኢትዮጵያ አቆጣጠር በ1962 ደግሞ ሞት መመዝገብ ተጀምሯል ይሄ የተመዘገበው መረጃ ግን እስካሁን ድረስ ባለው ሂደት ቅድም ለምንለው ለህግ ለስታቲስቲክስ እና ለአስተዳደር ብለን ባስቀመጥ ነው ልክ ያንን ራይ ያሳካል ነበር ስለዚህ እንደ ተቋም አንዱ ሪፎርም ውስጥ ያየነው ይሄንን ነው ይሄ መሆን የሚችልበትን ሂደት የማመቻቸት ስራ እየሰራን ያለነው ከዚህ አንፃር እየሰራን ያለናቸው የተወሰኑ ነገሮችን ላንሳ አቶ ዮሴፍ አብሮ ያየዙና ይመልሱልኝ መልካም ችግር ስላየው ነው ዳታዎች ተተንተነው በአግባቡ አገልግሎት አለማላቸው ተጽዕኖ እንዳላቸው ለማሳያል የፍቺ ሁኔታ ማንሳት ተገቢ ይመስለኛል እንግዲህ በበጀት አመቱ በ2017 በጀት አመት ማለት ነው 8797 የፍቺ መዝገብ መካሄዱ ያሳያል ጋብቻ ስናየው ከዚህ ያነሰ ነው በከተማ ላይ የሚካሄደው ወደ 25.31 ያህል ከባለፈው ከ2016 አንፃር ሲታይ ጋብቻ ቀንሷል የፍቺ መጠን ግን ቀንሷል ማለት ጨምሯል የፍቺ መጠን ከጨመረ ለማህበራዊ ቀውስ የሚዳርጉ ጉዳዮች አዲስ አበባ ላይ ምልክቶች አሉ ማለት ነው ጋብቻ ሲበተን ወይ ፍቺ ሲመጣ በልጆች በተጋቢዎች መካከል የሚደርሰው ስነ ልቦናዊ ጫናዎች ቀላል አይደለምና ይሄን ነገር አለመተንተኑ በተለይ የጋብቻ ላይ የሚሰሩ አካላትም በማህበራዊ ጉዳይ ላይ የሚሰሩ አካላትም ውጤት እየታየበት አይደለምና እንዴት ያያችሁት ነው በእናንተ በኩል በተለይ የፍቺ ሁኔታ በየአመቱ ቁጥሩ እየጨመረ ነው ሌላ ነገር ማየት አያስፈልግም ወይ በተገቢ መልኩ መተንተን ያልተቻለው ለምንድን ነው የሚለውን ምላሽ ሰጡኛል ስልክ ልቀበል መልካም እሺ ስልክ ልቀበል ሄሎ አቤት ጤና ይስጥልኝ እግዚአብሔር ይመስገን ማን ነበር ከየት ነው ማን ነበር ከአቃቂ ቃሊቲ ክፍለ ከተማ ወረዳ 5 ማን ነበር ስሞቱን ተካ እሺ አቶ ተካ ጥያቄዎት ምንድነው ይቀጥሉ መታወቂያ ከ97 ጀምሮ መታወቂያ አለ እሺ በ4 አመት በ3 አመት ያው ድሳቶ የሚያስፈልግ ሰዓት ከነ ልጆቼ ከነ ባለቤቴ እያደስን ነበር እስካሁን እሺ አሁን ግን ልጅ አጋጣሚ ስራ አግኝቶ መወዳደሪያ አጥቶ ለሱ ስል ነው እንዲያውም ስከለከል ክፍለ ከተማ ሄጄ ሁለት አይነት ወረቀት አጽፌ አመጣሁ ከስራ አስኪያጅማ ቢሮ ማለት ነው እሺ ወረዳው ግን ማስተናገድ አንችልም ካርታ ስለሌለው መንግስት መመሪያ ካላመጣ ልናስተናግድ አንችልም ብሎ ያው ማመልከቻውን እጄ ቁጭ አልኩኝ ተመልሼም ክፍለ ከተማ ሄድኩኝ ከመመሪያው ውጪ ምንም ልናረጋ አንችልም ያለኝ አቶ ተካ ዘግይተው የገቡ መሰለኝ አየር ላይ አልተከታተሉንም እንጂ ቀደም ሲል አንድ ምላሽ ሰጥቷል ምንድነው የተባለው አቶ ዮሴፍ በሸጎ ማለት ጉለሌ የሚገኘው መናፈሻ ማከሉ
ሸገር መናፈሻ ማዕከል ጉለሌ አዲሱ ገበያ እዛ የሚገኘው ዋና መስሪያ ቤቱ ላይ ይሄንን በተመለከተ አስተዳደራዊ ጉዳይ የሚያይ አካል ስለተቋቋመ ችግሮትን ሸገር መናፈሻ ባለው ተቋም ሄደው ከኃላፊዎቹ ጋር ተነጋግረው መፍትሄ የሚያገኙናል ስለተባለ እዚያ እንዲሄዱ እንጠቁሞታለን። በዚህ እንቋጭ እርሶን ጉዳይ ጉለሌ ነው ጉለሌ አዲሱ ገበያ ሸገር መናፈሻ አዲሱ ገበያ ይከታተሉን፣ መስመር ላይ ይከታተሉን። አንዴ ይጠብቁ። ከሳቸው አንፃር እውነት ለመናገር የሳቸው ችግር በሰርኩላር ፈተናል። ደብዳቤ ወርደዋል ወደ ወረዳ። ያ ማለት ሰነድ አልባ ነው። አሁን እሳቸው እያነሱ ያሉት እንደሰማዋቸው ሰነድ አልባ ሆኖ የሳቸው መታደስ አይችልም፣ ለልጃቸው መታወቂያ ማውጣት አልችልም ነው። ይችላሉ። ቅድም ያነሳውት ነው። ቅድም መልስ ስለሰጠውበት መሬት አስተዳደር ሰነድ አልባ መሆኑን ይጽፍ ነበር በፊት። መሬት አስተዳደር ከወረዳ ወደ ክፍለ ከተማ ስለመጣ ክፍለ ከተማ ላይ አገልግሎት እየተሰጠ ስላልሆነ ወረዳ ላይ ያለው የዋና ስራ አስፈጻሚ ጽህፈት ቤት ገብተው የዋና ስራ አስፈጻሚ ጽህፈት ቤት ደብዳቤ ነዋሪ መሆናቸውንና የልጆቻቸውን ዝርዝር ነዋሪ መሆናቸውን ካረጋገጠልን የኛ ተቋም ወረዳ ላይ ያለው የኛ ተቋም አገልግሎት እንዲሰጥ ደብዳቤ አውርደናል። ተጽፎልኛል። ነገር ግን ወረዳው ያለልኝ አይደለም ነው የሳችሁ ጥያቄ። አውርደናል። እሺ መልካም። ስለዚህ ወረዳ ያሉት መስጠት ይችላሉ። ስለዚህ ወረዳ አምስቶች አቃቂ ቃሊቲ ይሄን ጉዳይ ማስተናገድ እንደምትችሉ በዋና ዳይሬክተሩ አቅጣጫ ተቀምጧል። ይሄ መፈጸም እናንተ ኃላፊነት ይሆናል ማለት ነው። ቀደም ብዬ ወደ አነሳሁት ጉዳይ እንሂድ። በፖሊሲ አውጪዎችና ለህግ ግብዓት የሚያገለግል ነው ብለን ከተነሳን የፍቺን ጉዳይ አይቻለሁ። በደንብ እየተተነተነ ወይ ብላችሁ እናንተ ማለት ጉድለት አለ ብሎኛል። የፍቺን ጉዳይ ይዘው እንዲያነሱ ስለፈለኩ ነው። ፍቺ ከተማው ላይ ቁጥሩ እየጨመረ መጥቷል። በእናንተ በኩል ተገቢ ትኩረት አልሰጠውም የሚል ሀሳብ ስላነሳው ነው። ምን ሀሳብ አሉት እዚህ ላይ? መልካም ግልጽ ላድርግ። የቅድም ያልነው ነው ለመረጃ ትንተና የሚያገለግለው መረጃ ከታሪኩ የጀመርኩት በዛ ምክንያት ነው። ወቅታዊ የሚባል አለ። በወሳኝ ኩነት ምዝገባ ሂደት ውስጥ በአሰራሩ መሰረት በ90 ቀን ውስጥ ልደት፣ በአንድ ወር ውስጥ ጋብቻ፣ በአንድ ወር ውስጥ ፍቺ፣ በአንድ ወር ውስጥ ሞት፣ እነዚህ ኩነቶች ሲመዘገቡ በእነዚህ ጊዜያት መሃል ከሆኑ ወቅታዊ እንላለን። እስከ 1 አመት ድረስ ጊዜ ግን ከሆነ ከዜሮ እስከ 1 አመት ድረስ 1 አመት 2 አመት እያልን 1 አመት እያልን እስከ 1 አመት ድረስ 365 ቀን ድረስ ከሆነ ይሄ የዘገየ ነው የሚሆነው። የመጨረሻው የሚሆነው ከአመት በላይ ከሆነ ደግሞ ከ1 አመት በላይ ከሆነ ከ365 ቀን በላይ ሲሆን ጊዜ ገደቡ ያለፈ ይባላል። ስለዚህ እንደ ሀገራችን ስናይ የመረጃ ትንተና ለፖሊሲ የምንለው ለአስተዳደር ለህግ የምንለው ለነዚህ የሚጠቅመው መረጃ የመጀመሪያው ሁለቱ ነው። ያ ማለት ወቅታዊውና የዘገየው ነው እስከ 1 አመት ያለው መረጃ። ምክንያቱም አንድ ፖሊሲ አውጪ ፖሊሲ ላውጣ ብሎ ካሰበ ፖሊሲ ሊያወጣ የሚችለው ፖሊሲው በጤና በኩል ቢሆን እዚህ አካባቢ ላይ ጤና ተቋም መገንባት አለበት ካለ ምን ያክል በ1 አመት ውስጥ ምን ያክል ሰዎች ይወለዳሉ፣ በዛ አመት ውስጥ ምን ያክል ሰዎች ይሞታሉ የሚለውን መረጃ ነው መነሻ አድርጎ የሚይዘው። ስለዚህ ለመረጃ ትንተና የሚያገለግለውና ዋነኛው እነዚህ ሁለቱ ናቸው። በሀገራችን ተጨባጭ ሁኔታ ደግሞ ስናይ የማስመዝገብ ባህላችን ቆይተን ነው። ትልቅ ከሆንን በኋላ ነው በ30 አመት በ40 አመት ነው ልደት የሚያስመዘግበው ሰው። ያ መሆን የለበትም። ከዚህ አንጻር ነው ቅድም ላነሳ የሞከርኩት። አሁን እየሰራን ያለነው አንዱ የኩነት ምዝገባ ወቅታዊ ነው መሆን ያለበት፣ ሲያልፍ ደግሞ የዘገየ ነው መሆን ያለበት። በ1 አመት ውስጥ የተከሰተ ልደት ነው መሆን ያለበት። ለመረጃም የሚያገለግል ለስታቲስቲክስ፣ ለህግ፣ ለአስተዳደር የምንለው በ1 አመት ውስጥ የተከሰተ ኩነት መሆን አለበት። በ1 አመት ውስጥ ካልተከሰተና ጊዜ ገደቡ ያለፈ ከሆነ ላለፈ ጉዳይ እዚህ ቦታ ላይ ይሄን ልስራ ብሎ ፖሊሲ ያውጪው ሊሰራበት አይችልም። ለመረጃ ያክል እንጂ የምንይዘው ሁለቱ ብቻ ነው የሚያገለግለው። ስለዚህ የመረጃ ትንተናው ላይ ቅድም ያልነው አንተ ወደ አንሳው ጥያቄ ልምጣና አጠር አድርጌ ልሄድበት። መልካም። ጋብቻና ፍቺ ጨምሯል። የ4 አመት መረጃ ልናገር ይችላል። የ4 አመት መረጃ ወቅታዊውን ብቻ ወስደን ስናይ ወቅታዊ ፍቺ ስናይ ከ2014 ላይ 783 ነው። 2015 1625 ነው። 2016 1809 ነው። 2017 ላይ 2716 ነው። የጋብቻ ስናይ ግን 2014 ላይ 11577 ነው። 2015 13123 ነው።
16 ደግሞ 12850 ነው 2017 ላይ 9598 ነው ስለዚህ የጋብቻ ስናይ ወደ ታች ነው የፍቺ ስናይ ወደ ላይ ነው ይሄ ምክንያት አለው አንደኛው የኛ ተቋም መዝጋቢ ተቋም ነው ማለት ጋብቻ ሰው ሲያስመዘግብ ሃይማኖት ተቋም ላይ ሄዶ ሊፈጽም ይችላል ወይ ባህላዊ ሊፈጽም ይችላል በባህል መንደር ላይ ሊፈጽም ይችላል ወይ በሃይማኖት ነው የሚፈጽመው ወይ ደግሞ እኛ ጋር መጥቶ ነው የሚያስመዘግበው ሶስት አይነት ጋብቻ በቤተሰብ ህጉ ይፈቀዳል ስለዚህ ጋብቻ ላይ ያለው እና ፍቺ ላይ ያለውን ካየን ፍቺን ለምንድን ነው የጨመረው ምዝገባ ነው የጨመረው እንጂ ፍቺ ክስተቱ አይደለም እዚህ ላይ ለይተን ማወቅ ስላለበት የጋብቻ ክስተቱ ከዚህ በላይ ሊሆን ይችላል እኛ ጋር መጥቶ ግን የኛ ተቋም የሚያውቀው ጋብቻ የመዘገበው ጋብቻ ይሄ ቁጥር ነው ስለዚህ የኛ መረጃውን ለመተንተን በዛ ልክ አሁን ቅድም በተነሳው መንገድ ጋብቻ እየቀነሰ ነው ፍቺ እየጨመረ ነው ብለን ውሳኔ ለመስጠት ለፖሊስ አውጪም ለተንታኞችም መስጠት አንችልም ምክንያቱም ምዝገባ ነው ስንል ጋብቻን በፈቃደኝነት ነው ሰው መጥቶ እያስመዘገበ ያለው ይሄን ባየነው ልክ ደግሞ ይሄ ወቅታዊው ነው የዘገየው ጋብቻ ደግሞ ስናይ እየጨመረ ነው እየሄደ ያለው ሶስት አይነት ነው ቅድም ያልኩት ለዛ ነው ያነሳሁት የዘገየና ጊዜ ገደቡ ያለፈ ጋብቻ እየጨመረ ነው ያለው ስለዚህ ምን እያደረገ ነው ሰው ባህላዊ ጋብቻ መንደር ላይ እየተፈረመ እየመጣ እኛ ጋር እያስመዘገበ ነው ማለት ነው ስለዚህ ያ ቁጥሩ ወደዛ እየሄደ ነው እንጂ ጋብቻ ቀንሷል ማለት አያስችልም ፍቺ ላይ ደግሞ ስናይ ወቅታዊ ፍቺ ላይ ምንድነው እያደረግን ያለ ነው እኛ ፍርድ ቤት በ11ዱም የመጀመሪያ ደረጃ ፍርድ ቤት ላይ ምዝገባ ጀምረናል ስለዚህ አድራሻችንን እያሰፋን ነው ለመረጃ ትንተና በሚያገለግል መንገድ የመረጃ ምንጭ ሆኖ ለመታየት በ2022 ላይ ይሄን ሙሉ በሙሉ የመረጃ ምንጭ ሆነን ለመውጣት እየሰራን ያለ ነው ስለዚህ አገልግሎት በተቀሉ ግን ትኩረት እንደሚያሻው ማየት ይቻላል ብሎ መውሰድ ይቻላል እየጨመረ እንደመጣቱ የፖሊስ አጥኞች ቢመለከቱ የሚል ሐሳብ አለኝ እኔ ስጋቴን ያስቀምጡት በነገራችን ላይ በአግባቡስ እየተጠቀሙት ነው የሚለው ነገር ቁጥሩ ስላሳየን ነው ጥያቄ ያነሳሁት ትክክል መጠቀም ግን አያስችልም ይሄ መረጃ ምክንያቱም የተሟላ መረጃ ስላልሆነ የተሟላ መረጃ አይደለም ያልኩበት ምክንያት አሁን ላይ ፍቺ ላይ ወቅታዊ ፍቺ ላይ እየመዘገብን ነው ትኩረት ሰጠን እየመዘገብን ነው በፍርድ ቤት ላይ ፍቺው ውሳኔ እንዳገኘ ያን ውሳኔ ወዲያው እየመዘገብን ነው ጋብቻ ላይ ግን ጋብቻውን እንደፈጸሙት ቀጥታኛ ጋር መጥቶ ሳይሆን ባህላዊ ተፈራርሞ ነው የሚመጡት 15 ቀን ገደብ ስላለ ማለት ነው ያ15 ቀን ገደቡን ለማለፍ ሲሉ ይሄን እያደረጉ ነው ያሉት ስለዚህ ይሄ ደግሞ ጋብቻውን የምዝገባ ሂደቱን እንዲቀንስ አድርጎታል ነው ወቅታዊው ያ ስለሆነ ነው ሙሉ የተሟላ አይደለም ያልኩት አመሰግናለሁ ውድ ተመልካቾቻችን እስኪ ደግሞ በወረዳ አካባቢ የሚሰጡ አገልግሎት ምን ገጽታለው የሚለውን በርካታ ተገልጋዮች የሚገኙበት ቦሌ ወረዳ 12 ተገኝተን ነበርና ምን ሐሳብ አላችሁ ከዚህ ቀደም እዚህ አካባቢ ላይ ዜጎች አገልግሎት ለማግኘት የሚጨናነቁ ሁኔታዎች እንደነበሩ ስለታዘብን ጎራ ብለን ዛሬስ ምን አይነት ሁኔታዎች አሉ የሚለውን ለማየት ሞክረናል አስተያየታችሁን ተከታትለን እንመለስና አብረናችሁ ቆይታ የምናደርገው የሚሆን አብራችን ቆዩ መስተንግዷቸው ቆንጆ ነው ግን ህዝብ ይበዛል ህዝቡ በጣም ስለሚበዛ በወረዳው ሁለት ቢሆን ጥሩ ይመስለኛል ለምን በጣም ተህዝብ ብዛት አንፃር አገልግሎታቸው ትንሽ ይደቃቅማቸዋል ስለዚህ እኔ አሁን ለልጅ ልደት ላወጣን የመጣሁት ይሄው እየጨረስኩ ነው እና ቆንጆ ነው መስተንግዷቸው ለማደስ ነው መጣሁት የወረዳ 12 ነዋሪ ነኝ ቴክኖሎጂ እዚህ ውስጥ ወረፋ ማዣ የተደረገበት ቀናች ያንን ተቆጥሮ ለምሳሌ አንድ ወር ሊፈጅ ይችላል 2 ሳምንት ሊሆን ይችላል በዛ ወረፋውን ከዛ ማሽኑ በሰጠነው መሰረት ያንን ጠብቀ ነው የምንመጣ ከዚህ በፊት የነበረበት ሰልፍ ነበር ለሊቱላ ሰው እዚህ ከጂፕ ጋራ ሲጋፈጥ የነበረበት ሁኔታ ነበር ያን ሁሉ ጠፍቶ እንደዚህ መልካም አገልግሎት አሁን ምንም አለምንም ለአገልግሎት ከመጣሹ በዛ ወረፋ ቀን መተሽ አገልግሎቱን ተጠቅመሽበት መመለስ ነው ሰዓትሽ ሴፍ ታረጋለሽ በተጨማሪ ደግሞ ቢሮም እንደዚህ አልነበረም እውነት ለመናገር ያን ሁሉ ተጸርቶ ከባለሙያ ጀምሮ የመንግስት አሰራር ውስጥ የተቀየረ አካባቢ በጣም ጥሩ ናቸው ያላገባ ለማውጣት ነው በጣም ለውጡ እድገቱ ጥሩ ነው ግን ምንድነው ሰፊ ነው ኤሪያው የሚያካልለው ወረዳው ሰፊ ስለሆነ በጣም የዝብዛት አለው ያው አፖይንትመንት ስትወጪ 2 ወር ከዛ በላይ ነው የምትወጪ
ስለዚህ ቢያንስ ማለት ነው አገልግሎቱ አጥር የህዝብ ቁጥሩ ቀነስ ሲቪል ጥሩ ነው። 3 ወር ነው 4ኛ ወር ላይ ሊወስድ ነው። ገና መታወቂያ አሻራ ሊሰጥ ነው። አሁን 3 ቀን ሆነ ሳምንት ሆነ አላወቅም። ገና እንደሚሰጥ እግዚአብሔር ነው የሚያውቀው። እንደ በፊቱ አሁን ይሻላል እግዚአብሔር ይመስገን። በፊት ወረፋ ብዙ ነው፣ አሁን ተሻሻለ። አሁን ሲስተም ስለመጣ ሁሉም ነገር ደህና ነገር ነው እግዚአብሔር ይመስገን። አሁን የተሻሻለ ነው። ሰው ህዝቡም ፀሐይ ላይ ይቃጠል ነበር። አሁን ደህና ነው፣ እየተሻሻለ ስራም እየተካሄደ ነው። ቆንጆ ስራ ነው ያሉት። በዚህ ይቀጥሉልኝ። እንደ አጋጣሚ የኤምባሲ ቀጠሮ ነበረኝና ያላገባ ይዘህ መምጣት አለብህ ተባልኩኝ። እዚህም ስመጣ ቀጠሮ ያው ያላገባ የሚፈልግ በጣም ብዙ ሰው ስለሆነ ረጅም ነው። ቀጠሮው ደግሞ ሰኞ ነው። ያው ገብቼ ያለው በውትን ሁኔታ እንዲረዱኝ እንዲሉኝ ያልኳቸው በቃ ችግር የለውም ይሄን በአስቸኳይ እንሰራላለን እናስተናግዳለን ብለውኝ ይሄውና ተቀምጫለሁ። አሁን ዛሬ ሊጨርሱልኝ ነው እና ይሄ ትልቅ ነገር ነው ለኔ ህይወቴ ላይ ትልቅ ትርጉም አለው። ይሄንን እድል በዚህ የተነሳ ባጣው ብዙ ነገር ነው የሚቃወሰው፣ ግን ያንን ስለተረዱ ይሄንን ተረድተውኝም ሊያስተናግዱኝ ፈቅደው እንድጠብቅ ነግረውኛል። የምር ከልቤም አመሰግናለሁ። እስከ ዛሬ አመት እየተመላለስን የነበረው ግን በአገልግሎት አሰጣጥ ከባድ ችግር ስለነበረ ነው። እኔ ስራ ላይ ሆኜ እንደገና እነሱ ሲቆጥሩም ሳይመቻችልን ቀርቶ ዛሬ ግን በስተንግዶ ራሱ እጅግ በጣም አርኪ ስለሆነ ሰራተኞቹም በጣም በከፍተኛ መነሳሳት ላይ ስለሆነ በጣም ደስ ብሎን አሁን ጨርሰን ልንወጣ ነው። ተመልሰናል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከአዲስ ሚዲያ ኔትወርክ ዘወትር ሐሙስ ምሽት በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው አገልጋይ ፕሮግራም ነው። ዛሬ ቆይታ ያደረግ የምንገኘው የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ላይ ነው። እንግዲህ እንደተከታተላችሁት ደግሞ ቦሌ ወረዳ 12 በርካታ ህዝብ የሚገኝበት ነው። መሀል ላይ ከሚገኙ የክፍለ ከተሞች ይበልጥ ቁጥር የያዙ ወረዳዎች አንዱ እንደመሆኑ መጠን አገልግሎቱ በምን ደረጃ ላይ ይገኛል? ከዚህ ቀደም ዜጎች እስከ ሌሊቱ 9 ሰዓት ጭምር ሰልፍ የሚይዙበት ሌሊት ወጥተው እንደተገለጸው ነበር። እሱን ለማስተካከል የተወሰዱ እርምጃዎች ምን አሉ የሚለውን ነበር ለመቃኘት ሞክር ነው። አቶ ዮሴፍ ወደ እርሶ ልመለስና አሁንም ለውጥ ያስፈልገዋል። እዚህ አካባቢ ተመሳሳይ ሌሎች ወረዳዎችም አሉ፣ በርካታ አይደሉም፣ ነገር ግን በርካታ የሰው ቁጥር ያለባቸው። በሌላ መልኩ ደግሞ የፋይል አያያዛቸውም ገና ያልተሻሻሉ ወረዳዎች አሉና በተለይ እንደዚህ ሰፊ ቁጥር ያላቸውን ወረዳዎች መልሰውልኛል በተወሰነ መጠን የተወሰነ ቀደም ብለው እና ፋይላቸው በአግባቡ ያልተራጁትን ወረዳዎችን በተመለከተ ሀሳብ እንዲሰጡበት ፈልጋለሁ። በቀጣይ ምን አስባችኋል? እንደዚህ አይነት ወረዳዎችን የህዝቡን የአገልግሎት ደረጃ ፍላጎት ለማርካት ምን ለመስራት አስባችኋል? መልካም። ያው ቅድም እንዳነሳሁት የዚህ የፋይል ጉዳይ አሁንም ችግር ያለባቸው ወረዳዎች አሉ። አንደኛው፣ ሁለተኛው ለይተናቸዋል። ወደ 10 ወረዳዎች ናቸው። እነዚህ 10 ወረዳዎች ለሚኩራ ወረዳ 2፣ ወረዳ 6፣ ለሚኩራ ወረዳ 14፣ ቦሌ ወረዳ 12 እነዚህና ሌሎችም ክፍለ ከተሞች ላይ ያሉ ወረዳዎች 10 ናቸው። እነዚህ ወረዳዎች ምንድነው የተለየ የመጣው ብለን ካየን ከአራዳን ካየን አሁን አራዳ አንዳንድ ወረዳ እንደምናይ በጣም ጥቂት አባወራ ነው ያለው። አብዛኞቹ አባወራ ወደ ለሚኩራ ወረዳ 14 ለሚኩራ ወረዳ 6 የሄዱ ናቸው። ስለዚህ አገልግሎታቸው እዛ ይሆናል ማለት ነው። ስለዚህ እዚህ ቦታ ላይ የነበሩ ሰዎች እዚህ ጋር አገልግሎት ለማግኘት ሲሄዱ ምን ይፈለጋል ማለት ነው? ወደዛ ሄዱ አገልግሎት እንዲያገኙ እዛ ቦታ ላይ የአገልግሎት አሰራሩን ማመቻቸት ያስፈልጋል ማለት ነው። ስለዚህ ከዚህ አንጻር ያሉ ወረዳዎችን እያየን ብዙ እገዛዎችን እያደረግን ነው። አንዱ የሚያስፈልገው ኮምፒውተር ነው። ኮምፒውተሮችን ተጨማሪ ግዢ ፈጽመን ገዝተን ሰጥተናል። ምክንያቱም አገልግሎቱ በዲጂታል ስለሚሰጥ ማለት ነው። ከሱ ጋር ደግሞ ላይሰንስ አለ። ላይሰንስ ያው ሲስተም የሚሰጥበት እሱንም ጨምረንላቸዋል። እነዚህ ወረዳዎች በዚህ መልክ እያገዝን ያለ ነው። አሁን ላይ እያደረግን ያለ ነው። ቦሌ ወረዳ 12 ላይ ግን ራሱን የቻለ ቢሮ የመክፈት ስራ ሰርተናል። የሰው ኃይል ይቀረናል። የሰው ኃይሉን መጨመር ይኖርበታል። እሱን ነው የምናደርገው። ሌሎች ወረዳዎችና አንሳ ስልክም በውስጥ ያስተላልፉ ስላሉ በዳይሬክተራችን በኩል እነዚህን ጥያቄዎች ላንሳ። ወረዳ 8 9 ለሚኩራ ክፍለ ከተማ አሁንም አገልግሎቱን በጥራት ደረጃ እያገኘን አይደለም። ሌላ ያነሱት ምንድነው? እነዚህ ነዋሪዎች መታወቂያ ለማደስስ ወና ለማውጣት ስንሄድ የትምህርት ማስረጃም የሚጠይቅበት ሁኔታዎች አሉ። ይሄ ከምን የመነጨ ነው የሚል ጥያቄ አቅርበዋልና ምላሽ ቢሰጡበት። መልካም። የትምህርት ማስረጃው ጋር ሊድ ምክንያቱም በጣም ወሳኝ ጥያቄ ነው። በተደጋጋሚ የሚነሳ ወሳኝ ጥያቄ ስለሆነ
ከዚህ በፊት ያው ይሄ ተቋም ቅድም ሪፎርም ያልነው ለምንድን ነው? ከዚህ በፊት ተቋሙ ላይ የነበሩ ችግሮች ሰፊ ስለነበሩ ከዚህ በፊት መታወቂያ አሁን እንደምናነሳው ሳይሆን አንድ ከክፍለ ሀገር የመጣ ሰው መሸኛ ይዞ መጥቶ ነው አሰራሩ የሚያስቀምጠው። የመቼው አሰራር መመሪያ ቁጥር 3 2010 የሚያስቀምጠው አንድ ግለሰብ ወደ አዲስ አበባ ለነዋሪነት ሲመጣ መሸኛ ይዞ ነው የሚመጣው ከክፍለ ሀገር የመጣ ከሆነ። እዚህ ተወልዶ ያደገ ከሆነ ደግሞ ልጅ ከሆነ ቤት ውስጥ ተመዝግቦ የሚገኝ ከሆነ የትምህርት ማስረጃውን ያያይዛል ፋይል ላይ። ምክንያቱም ማንነቱን የሚገልጽ መኖር አለበት እንጂ ያ መታወቂያ ብድግ ተደርጎ ስሙ ማን ነው የሚለውን ነገር እንኳን ሳይለይ ነበር መታወቂያ ሲሰጥ የነበረው። ስለዚህ ይሄን ማስተካከል አለብን፣ መጥራት አለበት ይሄ ተቋም። ይሄን ተቋም ማጥራት ካልቻልን የምንሰራው እንደ ከተማ የምንሰራው ስራ እንደ ሀገር የምንሰራው ስራ ከሰላም ከደህንነት አንጻር አደጋ ላይ ነው የሚወድቀው። ስለዚህ ይሄን ማጥራት አለብን ነው። ስለዚህ እዚህ ተወልዶ ያደገ ሰው ከሆነ ከክፍለ ሀገር ከመጣ መሸኛ ይዞ መምጣት ነበረበት፣ ይዞ አልመጣም፣ ግን መታወቂያ ተሰጥቶታል። ስለዚህ ማንነቱን አናቅም ማለት ነው። መታወቂያው ብቻ ነው ማንነቱ። ክፍለ ሀገር ላይ ሌላ ማንነት ሊኖር ይችላል። ከዚህ በፊት በነበረው ማኑዋል መታወቂያ ስራ 2014 እንኳን የሰጠነው መታወቂያ ከ1 ሚሊዮን መታወቂያ በላይ ማኑዋል ነው የተሰጠው። ከዛ በፊትም ማኑዋል መታወቂያዎች አሉ። እነዚህ ማኑዋል መታወቂያዎች ብቻ ናቸው የተሰጡት። ከዛ ውጪ ሌላ ከስር መሰረት ወይ ልደት የለም፣ በልደት እንኳን ማየት እንዳንችል ልደትም የለም፣ ምንም መረጃ የለም ስሙን የሚገልጽና እሱን የግድ ፋይላችን ላይ አያይዘን ማንነቱን የሚገልጽ አያይዘን ያንን መታወቂያ እናድስ በሚል አንዱ ፋይል ውስጥ ያልተሟላ ነገር ከሌለ የትምህርት ማስረጃ ማንኛውም የትምህርት ማስረጃ ሊሆን ይችላል፣ እሱን እንዲያያይዙ ነው እያደረገን ያለ ነው። ይሄ ብዙ ችግር የሚፈጥር አይመስለኝም። የትምህርት ማስረጃ ብቻ አይደለም አስገዳጅ ያደረገው፣ ማንኛውም ፋይል ውስጥ ምንም ከሌለው ምንም ታሪኩን የሚያሳይ ነገር ከሌለው ማንኛውም ፎቶ የተደገፈ ማስረጃ አያይዞ መታወቂያ ይታደሳል ማለት ነው እንጂ ብዙ የተለየ ነገር የለውም የሚለው ነው። መልካም። የማጠቃለያ ጥያቄ መልካም። የ2018 ቅዶቻችሁን ሳይ ስዋት አናሊሲስ ላይ ያነሳችሁት ነጥብ ትኩረቴን ስቦታል። አንደኛው በተቋማት አደረጃጀት ውስጥ ጥቂት የማይባሉ ደረጃ በክፍለ ከተማ በተለይም ደግሞ ቦርድ ያሉ አመራርና ባለሙያዎች የአመለካከትና የቁርጠኝነት ችግር ያለባቸው በመሆኑ በተደጋጋሚ ወደ ብልሹ አሰራር ወይም በሌብነት ሲዘፈቁ ወይም ገብተው ተገኝተዋል የሚል ነገር አስቀምጣችኋል። ሁለተኛው እዚህ ላይ ያስቀምጣችሁት በተቋሙ አደረጃጀት ውስጥ በመካከለኛ አመራር የሚገኙ ማለትም በዳይሬክተርና በቡድን መሪ ደረጃ እንዲሁም በባለሙያዎች የጠባቂነት ችግር ያለባቸው መሆኑን ያነሳል። ሶስተኛ ያስቀምጠው ከማዕከል እስከ ወረዳ ባለው የተቋሙ አደረጃጀት ያሉ አንዳንድ አመራሮች የተቋሙን ራዕይና ተልዕኮ በአግባቡ ተረድቶ እና የራስን ሚና አውቆ ስራን በእውቀት ከመምራትና ከማሰራት አንጻር ትልቅ ክፍተት ያለ መሆኑ የሚል ግምገማ አስቀምጣችኋል። በዚህ ሁኔታ ውስጥ ባለ የሰው ኃይል አደረጃጀትና ቁመና ላይ ራዕዮቻችሁን፣ ሀሳቦቻችሁን እንዴት ማሳካት ይቻላል የሚል ጥያቄ ማንሳት ፈልጌ ነው። እነዚህ ነገሮች ትክክል ናቸው። ያ ማለት ግን ገዢውን ስፍራ ይዟል ማለት አይደለም። በተቋም ውስጥ ያለን ሰራተኛ ከማዕከል እስከ ወረዳ ድረስ ከ3000 በላይ ነው። አመራርን ጨምሮ ከማዕከል እስከ ወረዳ ድረስ ከ3000 በላይ አመራርና ባለሙያ ቡድን መሪ አሉ። እነዚህ ደግሞ በተለያየ ጊዜ ደግሞ ችግር ፈጥሮ አምና እንኳን በ2017 እንኳን ስናይ በስነ ምግባር ችግር በሌብነት ጭምር የተጠየቁ አመራር ቡድን መሪም ባለሙያም ጭምር አለ። ያ ቁጥሩ 168 ባለሙያ ቡድን መሪና ዳይሬክተር ተይዟል። በዚህ ልክ ትክክለኛ ጥፋት አጥፍቶ እሱ ብቻ አይደለም፣ ሙሉ በሙሉ ከመንግስት ስራ በአዋጅ 87 አዲሱ የመንግስት ሰራተኞች አዋጅ መሰረት 2 ባለሙያዎችን ከስራ አሰናብተናል። ሙሉ በሙሉ ከመንግስት ስራ ቅድም ያየነው ቦሌ ወረዳ 12 ላይ በጣም ህብረተሰቡን ሲያንገላቱ ሲያማርሩ የነበሩ ይሄ አለ። ነገር ግን በ2017 በተጨማሪ ብዙ ስልጠናዎች፣ ብዙ የአቅም ግንባታ፣ ብዙ የአመለካከት ስልጠናዎችን ሰጠናል፣ እየሰጠን ነው። በዚህ ዓመትም የአመለካከት የስነ ምግባር ስልጠናዎች እየሰጠን ነው ያለነው። ያው አመለካከትን በአንድ ጊዜ ሙሉ በሙሉ ማጥፋት አይቻልም። ሲያጠፋ ተጠያቂ ማድረግ፣ ግልጽ የተጠያቂነት ስርዓት ህገ ደንብ አለን። በዛ በመንግስት ሰራተኛ አዋጅ መሰረት ተጠያቂ እያደረግን ያለ ነው።
አሁንም ተጠያቂ እያደረግን እንሄዳለን። ከተጠያቂነትም በላይ ደግሞ አዲስ ቀጣይ የምናለማው ሲስተም ደግሞ ይሄን ታሳቢ ያደረገ ሲስተም ነው የሚሆነው። ምክንያቱም ሙሉ በሙሉ የሌብነት መንገዶችን አንዱ አሰራሩ ላይ ስለሆነ በአሰራሩ መሰረት ስለሆነ የሚያደርጉት ይሄ ወረዳ ላይ በአመለካከት መቀየር የሚቻለው በተደጋጋሚ ስልጠና እያደረግን አመለካከቱን ለመቅረፍ እንሄዳለን። ይሄ ግን ጥቂት ነው። የተቋሙ የበላይ ባለሙያ አብዛኛው ባለሙያ ቅድም እንዳያችሁት ነው፣ ምስጉን ነው። እንደ ተቋም ዩኒፎርም ህግም አውጥተን ዩኒፎርም ሙሉ በሙሉ አልብሰናል። በአመት 2 ዩኒፎርም ይለብሳል ባለሙያችን፣ ነጭ ሰማያዊ። ስለዚህ ያለ ዩኒፎርም ስራ አይሰራም። በማዕከል የካሜራ ቁጥጥር አለ። መልካም 119ኙንም ወረዳ በካሜራ እንቆጣጠራለን እስከታች ድረስ ክፍለ ከተማም ወረዳ። ስለዚህ እንቅስቃሴዎችን ሁሉ በእይታ ስራ አድርገናል ማለት ነው። ከዛ ውጪ ክፍለ ማዕከል ላይም በዳይሬክተር ደረጃ ችግር ያለባቸው ይኖራሉ። ያው ይሄን አድርግ ይሄድና ክትትልና ድጋፍ አድርግ ካልተባለ ክትትልና ድጋፍ ስራዬ ነው ብሎ ሄዶ የማያደርግ ባለሙያ ይኖራል። ይሄም በአመለካከት በስልጠና አቅሙን እየገነባን እንሄዳለን። ባለሙያውም አመራርም በዚህ ልክ በአቅም ግንባታ ስልጠናዎች እንግዲህ ከውጪም እየመጡ ስልጠናዎችን እየሰጠን ያለ ነው። በዚህ መንገድ ሙሉ በሙሉ እኩል ተመሳሳይ ቦታ ላይ ማስቀመጥ ይኖርብናል ነው። ዮሴፍ ያለን ሰዓት አለቀና እንቋጨው። መልካም እሺ። አንዳንድ ወረዳዎች ችግር ያለባቸው ቅድም ያነሱልን ወረዳዎች እኛም የለየናቸው አሉ። እርምጃ እየወሰድን ያለ ነው። ሙሉ በሙሉ ችግሮቹ በቅርብ ቀርፈን ለህብረተሰባችን የምንሰጠውን አገልግሎት አስደሳችና አርኪ እናደርጋለን። ቀጣዩ ጊዜ ለሲቪል ምዝገባም ለአዲስ አበባ ከተማም ለህብረተሰባችንም ብሩህ ጊዜ ነው ብዬ ነው ማምነው። ራያችንንም ሙሉ በሙሉ የምናሳካበት ጊዜ ነው ብዬ ነው ማምነው ማለት ነው። መልካም። የሲቪል ምዝገባና ለነዋሪዎች አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ ስለመጡ ስላወራን ስለተነሳው ጥያቄ ደግሞ አስፈላጊው ምላሽ ማብራሪያ ስለሰጡ ተመልካቾችን ከልብ ነው አመሰግናለሁ። መልካም እኔም አመሰግናለሁ። ውድ ተመልካቾቻችን ሳምንታዊው አገልጋይ ይህን ይመስል ነበር። ሳምንት ሐሙስ ስንገናኝ በተመሳሳይ ሰዓት ሌሎች የሴክተር ተቋማት የስራ ኃላፊዎችን ይዘን ወደ እናንተ የምንመጣ ይሆናል። ፕሮግራሙ በብራት አብራችሁ ቆይታ አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። ይህ ፕሮግራም የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት ከ2 ሰዓት እስከ 3:30 ወደ እናንተ የሚደርስ ፕሮግራም ነው። የዛሬ ፕሮግራማችን በዚህ ቋጨን። ስለነበረን ቆይታ ከልብ እናመሰግናለን። መልካም ምሽት።